ናቸው ትልቅ መምህር ናቸው ስርዓት ይዞ በክብር የሚያወራቸው መጀመሪያ እኛ ጋር ችግር የለውም እንወያያለን ከሱም ጋር ቢሆን እንወያያለን ግን አንተ ጋር መጀመሪያ እናውራ እስኪ እኔ አንዲት ውዳሴ ማርያም ግብረ ድንግልን በልልኝና ሰንበት ተማሪ አይደለሁም ዲያቆን ነን ብሏል አሁን ለምሳሌ ጋዲሳ የሚባለውና ሲጋዲሳ ተመለስና እኔ እናንተ እንወያይ አንዲት ውዳሴ ማርያም ልስጥ ፋኖ ካህናት አይደለንም ወይ ነገረ ድህነት ላይ ማውራት የምትፈልግ ከሆነ ሰንበት ተማሪዎች ናቸው ላይ ማውራት የምትፈልግ ከሆነ ከኛ ጋር ካህን የምትሳደቡት ለምንድነው ካህን የምትሳደቡት ሰንበት ተማሪዎች መሆናቸውንማ ያው አንተ መሰከርክ አሁን እኔም እኮ እሱን ነው ያልኩት ስድብ እኮ አይደለም ይሄ አንተ ስድብ ማለት ትልቁን ማውራት አንተ ካህን አይደለም እየተባልክ እኮ ነው አንተ ካህን አይደለም ኦርቶዶክስ እምነት ተከታይ አይደለም እየተባልክ እኔ ካህን ካል አይደለሁ እኮ አንተ ከመምህር ኤፍሬም ጋር ተወያዩ ከመምህር ኤፍሬም ጋር ያው በጨዋነት ከመምህር ኤፍሬም ጋር ተወያዩ አይ ጋዲሳ ሲሶ እሺ ችግር የለም እንወያያለን ግን ጋዲሳ ቅድም ምን አለ ሰምተው ከሆነ አይ ሳይድ አትያዝ ሲሶ ማለት ነፃ ድልድይ አድርጎ ቤትህን ሐሳብ ብቻ ይራመድ ብዙ ጊዜ ሳይድ መያዝ እኔ ብዙም የተረካሽ መወደድ ብዙ አስፈላጊ ነው ይያላስም በወንጌል ውስጥ አሁንም ምንም ወሬን ተውና ወደ ጉዳዩ ምን ሂድ እንዴ እኮ እኔ አሁን እስኪ አሁን መምህር ኤፍሬምን የምጠይቀው እንዳታወርዱ ግን እኔ በተክልዬ በጠጥ ይያቻለሁ ለጣውላ መስገድ ተገቢ ነው ወይ ለታቦት እና እንደው በተክልዬ ቅዘን እንዳታወርዱኝ ልጠይቅ የመጨረሻ ባለጌ ቆሻሻ ሰውዬ ነው ምን አይነት በጣም ባለጌ እኮ ቀኑ ሙሉ ሲሳደብ የሚውል ሰው እኮ ሁላችሁ አንዴ ሲሶ ጠብቀኝና በነገራችን ላይ እንደዚህ አይነት ስብዕናቸውም ሃይማኖታቸው ይቅርና ስብዕናቸው ሁሉ የተዛቡ ግለሰቦች በመምህራን ፊት ይቅርና በልጆቻችን በእናንተ ፊት እንኳን ሞገስ አግኝተው መናገር አይችሉም እና ምንድነው አሁን የሰውዬ የሃይማኖት ችግርም አይደለም ያለበት የስብዕና ችግር ሁሉ አለበት አረ በጣም ባለጌ ሰው ነው በስማም ሰው በሰውነቱ በጣም የከበረ ፍጥረት እንደመሆኑ መጠን ምጅምር ሐሳብ አንስቶ ነው ወደ እኔ ሪፈር ስትጽፉለት ያው አጣብቂኝ ውስጥ ከመግባቱ በፊት ተሳድቦ መውጣት እንዳማራጭ ስለቆጠረው ነውና ቅዱሳኑን መሳደብ ራሱ ቅዱስ እንዲባሉ ክብር የሆናቸውን ጌታን የመሳደብ ውጤት ነው እንጂ ሰው የመሆን ምልክትም አይደለም በነገራችን ላይ አንዳንድ እዚህ ፕሮቴስታንቱ ዓለም የሚመጡ ሰዎች ወይ እስልምናው ላይ አፋቸው ላይ ሰይጣን የታሰረባቸው የሚመስሉ ግለሰቦች አሉና እኔ በጣም አዝናለሁ እግዚአብሔር በሚያውቅ እንደ ሰው እንኳን እንደ አዋቂ መናገር ባይችሉ እንደ ሰው መናገር ይችላሉ አላዋቂነትን ማወቅ ደግሞ ጌጥ ነው አላዋቂነትን ማወቅ ትልቅ ጌጥ ነው ዓለም ላይ ካሉ ሰዎች አንዱ ትልቁ ጌጥ የሚባለው አላዋቂነትን ማወቅ ነውና እግዚአብሔር ልቦና ይድላቸው ነው ልንል የምንችለው ሌላ ነገር ያለው ሰው በጣም ይቅርታ አድርጉና ኮሜንት ላይ የምትጽፉ ሰዎች ትክክል አይደላችሁም በፍጹም እንደዚህ አይነት ተራና ውርጋጣም ሰው ወንጌል አማኝን አይወክልም ይሄ አንድ ተራ ግለሰብ ዱርዬ ነው ማንነቱ አይታወቅ የት እንዳለ አይታወቅ የአእምሮ የጤና ችግር ያለበት ሰው ትልቁን የወንጌል አማኝ እንትን ይወክላል አንልም በጣም ይሄ ውርጋጣምና ባለጌ ዱርዬ ሰው ነው እና ይሄ በፍጹም የወንጌል አማኝን እንትን ይወክላል ብለን በፍጹም እንትን አንልም በጣም ብዙ ጨዋዎች ብዙ መልካም ሰዎች ያሉበት ቤት እምነት ነው በጨዋነት ከወንድሞች ጋር ብዙ ጊዜ እኔ ቤት ሻወር አይታችኋል ይሄ ዛሬ ገና እኔ ራሱ ዛሬ ገና ነው ባለፈውም ገብቶ ወርዷል ግን በስነ ስርዓት ምን አይነት ውርጋጣምና ባለጌ ዱርዬ ሰው እንደሆነ መዲያ ለማባት እምነት ምን አና ያረና በጣም ለራስ ተሳስተ ሰው ታሳስታለህ አንተ በጣም ነው የሚያናድደው መምህር ኤፍሬም ይቅርታ እንግዲህ ያው ካህን ነኝ ምናምን ስላለ ነው ከእርሶ ጋር እንዲያወራ እንትን ያልነው የነበረው እንጂ እዚህ እንትን ማለት ይችል ነበር ካህን ባይሆን ሰውም ቢሆን መወያየት እንችል ነበር ችግሩ ስብዕናው የጎደለው መሆኑ ደግሞ የበለጠ ጎዳው ራሱንና ችግር አልነበረውም እንግዲህ በቀደመ ምላሱ ትንሽ
ቅባት ያለው መስሏችሁ ነው። እንግዲህ ልብን የሚመረምር እግዚአብሔር ስለሆነ ልቡን የታውቁታላችሁና ነው። ወዕለቱ ያውቆ ነው። ግን ያው ሰዓቱ ሲደርስ ራሱ ገለጸና ምንም ግድ የለም። ሌላ ነፍስ ያለው ካለ የሚጠይቅ እሱን መልስ እንስጥ፣ እንለፈው። ይሄ እንትን አይደለም። ሃይማኖታዊ ነገር ለመወያየት እንደዚህ አይነት ረቂት እንዴ ለመወያየት ተመቶ ውይይቱን በዚህ አይነት መልኩ መምራት ገና ጥያቄውም ከበድ እንደሚል ስላወቀው ገና አንቀጸ ብርሃን ልጠይቅ እስኪ እንደው ግብረ ድንግልን ካልህልኝ ብሎ ሲናገር ግብረ ድንግል ማለት የረቡዕ ውዳሴ ማርያም ላይ የሚገኝ ነው። ዘረቡዕ ተነበዩ ዘበአማን ብለን ግብረ ድንግል የምንለው 4ኛው ክፍል ማለት ነው። እሱ ነው የሚገኘው በረቡዕ ውዳሴ ማርያም። አንቀጸ ብርሃን ማለት ደግሞ ከ7ቱ ቀን ውዳሴ ማርያም ቀጥሎ የሚገኝ ጸሎት ነው ማለት ነው። እና ስለ አንቀጸ ብርሃን እያወራ ውዳሴ ማርያም ወርዶ ሲመጣ ገና እሱ ላይ ነበር ጥያቄ ማነሳበት ያሰቡት ሰው መስሎኝ እንደዚህ ልክ ራሱንም የካደ አሁን ቅዱሱን ያወረደ መስሎታል። እሱ ያከበራቸዋል፣ አከበራቸው፣ ባለቤቱ አክብሯቸዋል። እሱ ያከበራቸውን የሚከስ ማን ነው ተብሎ ተጽፏልና ኧረ ወደ ትምህርት እንሂድ። እንዲህ አይነት የማይጠቅማት እንዳየወረወሩ ትውልዱን እንዳናስተምር እያፈኑን ስለሆነ ልንነቃባቸው ይገባል። እነሱ ከወረዱ ስለነሱ አጀንዳ አድርጎ መወያየት አያስፈልግም። ሌላ በእነሱ በኩል ያለ ተምሬያለሁ፣ አውቄያለሁ፣ መጽሐፍ ቅዱስ ተረድቻለሁ የሚል አካል ካለ ገብቶ መጠየቅ ይችላል። በእኛም በኩል ያላችሁ ልጆቻችን ያልገባችሁ አስተምህሮ ካለ ግልጽ እንድናደርግ እየገባችሁ ጠይቁ። አገባን አይቀር እንወያይ። ዲያቆን ዳዊት እንኳን ደህና መጡ። ሰላም ክርስቶስ ይብዛልዎት። እንደምንሰነበቱ ሰላም ለሁላችሁን ብያለሁ። ይሄ ሰውዬ በጣም አስቸጋሪ ነውና በተለይ ኦርቶዶክስ ነኝ ማለት ነበርኩ እንኳን ይሻል ነበርና ነኝ አሁንም እያገለገልኩ ነው ብሎ በጣም የሚያስቸግር ጠባይ ያለው ሰው ነው። እንኳን ወረደ። መምህር ኤፍሬም ሰላም ለሶ። እንግዲህ ግን አንድ ጥያቄ አለኝና እሱ እንትን የሚሉልኝ ከሆነ ደህና ሰነበትክ? ደህና ኖት? አምላካዊ ይመስገን። እንዴት አለ? እግዚአብሔር ይመስገን። ያው ጠፍተዋን፣ ግን አሁን በፊት እንገናኝ ነበር፣ ጠፉ። ይቅርታና መምህርዬ ይቅርታ። ሰላም አሉ? እንዴት አሉ? ከቻልክ ይቅርታ መሀል ገባሁባችሁ። ቦርና ግን አሁን የተናገረው ሰውዬ በጣም ብልግናውን ተናግረህ ብትጀምር መልካም ይመስለኛል፣ ከመምህርም ከማውራታቸው በፊት። ጥሩ። አይ አሁን በዚህ መንገድ አይደለም ማለት ሲጀመር ወንጌል በፍቅር የእሱን ብልግና የማትናገር ከሆነ ጥያቄ የማትጠይቃቸው ምኖር በቃ ሚዩት አድርግና ተቀመጥ። እንደዛ ነው የሚሻለው። እየተናገርኩኝ ነው። ምን ከሌን ስደብልን ተብሎ እኮ አይባልም። እኔ ህሌና ያለው ሰው እያንዳንዱ ስደብልን ሳይሆን ቦርናጌን በቃ ስህተቱን ያልሆነውን ተናግረህ መምህርን አውራቸው ነው የምልህ እኮ። ሳልናገር እኮ ምላሴ ላይ ቆምህብኝና ካልተሳደብ ሚውት አድርግ አይባልም። እኔ ግድ ልናገር ደግሞ አለም። እሳቸው ጋር ስለምንግባባ ነው ላውራ ያልኩኝ። ለእሳቸው አንተ የምትፈቅድ ከሆነ አይዱን ነው እንግዲህ ከእሳቸው ጋር አይደለም መግባባት ችግር የለብኝም። ትግባባለህ፣ ቤተሰብ ልትሆንም ትችላለህ፣ ችግር የለውም። ግን የተናገረው ሰውዬ ብልግናውን ብልግና ነው እያወራ ነበር። አንቺ ወንጌል የለም አንተነህን ሀሳብ ተረድተዋን። ቦርናጌ ምንድነው የሚልህ አንተሽ? አሁን የተናገረው ሰውዬ እንዲያው ከሃይማኖትም አንጻር እንተወውና እንዲያው ከስብዕና የሚጠበቅ ሀሳብ ነው ወይ የሚለውን ሀሳብ ሰጠህበት ወደ ቀጣዩ ጥያቄ ታልፋለህ ነው። እንዲያው መደገፍም ተሳደብ ሳይሆን መደገፍም ይቻላል ያለው ልክ ነው ማለት መናገር የሚገባውን ሰው በፍቅር ያወቀውን እውቀት በፍቅርና ሰዎችን በማያናድድ መንገድ ሀሳብን ገልጾ በዚያ ላይ ማብራሪያ መጠየቅ ምንም እንኳ እውነትም ይሁን ሐሰትም ይሁን
የገባውን ሰው መጠየቅ የሚችለውን ጠይቆ በትዕግስት መናገር መልካምነት ነው። ይሄ ወንጌልም እንደዚህ ነው። ወንጌል በቁጣ ወይ ሰዎች እንዲህ በማለት የምሰብከው አይደለም፣ በፍቅር ነው የሚሰበከው። ካልሆነ ደግሞ አለመናገር ይመረጣል ብዬ አስባለሁ። ወንጌል ፍቅር ነው። የአሁኑ ሰውዬ ተሳስቷል አልተሳሳተም? ስህተቱን ንገረን፣ ያለበለዚያ ከመምህር ጋር ማውራትህ ለእኛ ስድብ ስለሆነ ይቅር። እንደ አንተ ነህ ምን ሆነህ ነው? ምንድን ነው? እኔ ላውራ እንጂ ተወኝ። ምንም አልሆንኩም። እያወራ የሰውየውን ስህተት ንገረን ያልኩህ። እኔ ሰውየው በቃ የገለጸበት አገላለጹ ቶኑ ትክክል አይደለም። ስለ ቶኑ ነው ስለ ንግግሩ። አሁን አንተ ስለተናገረው ንግግር እውነት ነው ውሸት ነው የተናገረው ገብተህ አብራራልኝ ነው የምትለው? ቦርናጌን ስለ ሰውየው ጩኸትና ቶን አይደለም የምናወራው፣ ስለ ንግግሩ ስህተት ነው አይደለ? ታዲያ የተናገራቸው ቃላቶች ስህተት ናቸው አይደሉም? እነሱ ስህተት የተናገረው እውነትም ይሁን ውሸት በፍቅር መግለጽ አለበት። በቃ እዛ ውጭ ስለ ሀሳቡ ገብተህ ይህንን ሀሳብ አንተም እንደዚህ አይነት ሰው ስለሆንክ ነው ሰውየውን መቃወም ያቃተ። ለዛ ነው መምህር እንድታወራቸው ያልፈለኩት። ምን ነው ለምን አንተ ራሱ ምኗን እንትን ሲል ምኗን አስነጠሳት የሚባል ሆነ? ምን ነው ወደ ሎዛ አንተ ነህ። እሺ አሁን በቃ ኦልሬዲ ይቅርና የሰውየው ኦልሬዲ ባለጌ ነው፣ ነውረኛ ሰው ነው። ሁለተኛ እኔም ቤት በስተት ራሱ አይገባም፣ በስተት ገስት ላይ አይገባም። እኔ በሱ በኩል ላለው ነገር እኔ ራሴ ስላላወቅኩት ነው ይቅርታ ጠይቃለሁ። እኔ ራሴ ይቅርታ ጠይቃለሁ። ቦርናጌን ግን ማንም ሰው እኔ ቤት ሲመጣ ማንም ሰው ተከባብሮ በጨዋነት እነሱም የኛን ነገር አክብረው እናንተም የነሱን ነገር እርስ በርስ ተከባብራችሁ የምታወሩበትን አውድ ለመፍጠር ነው ዋናው ጥረት። ይሄ ሰዎች ተከባብረው ሐሳብን በመጽሐፍ ቅዱስ እውነትን በጨዋነት እንዲያወሩ ነው የኔ ፍላጎት። ኦርቶዶክሳውያን ወንጌል አማኞችም ኦርቶዶክሳውያንን ያልሆነ ንግግር እንዲናገሩ በእኔ ቤት ላይ እኔ ፍላጎት የለኝም። እነሱም እንዲናገሩ እንደማልፈልገው ሁሉ ወንጌል አማኞችም ገብቶ ያልሆነ ያልተገባ ነገር እንዲናገሩ አልፈልግም። ስለዚህ በቀደሙ ባለጌ ስም እኔ ይቅርታ ጠይቃለሁ። ለተፈጠረው ነገር በሙሉ እኔ ይቅርታ ጠይቃለሁ። ከዛ ውጭ ያለው ግን አሁን ውይይቱ መቀጠል ትችላላችሁ። እሺ ሁለት ጥያቄዎች ነው ያሉኝና ካብራሩልኝ እሳቸው ጋር ስለምንግባባም ነው ደግሞ ፈቃደኛ ከሆኑ ነው ልጠይቅ። መምህር ይቻላል። ልጆች ጋር እዩትና እኔ ሀሳብ ሰጥበታለሁ። እነ መምህር ዳዊትም አሉ፣ እነ ተሙም ማነው እነ ዮናስ አሉ ልጆች። እነሱ ጋር ሞክሩ። ትንሽ አንድ 5-8 ደቂቃ ምትሆን የሆነች ስራ ይዤ ነው እሷ እንደጨረስኩ አለው። እሺ የመጀመሪያው ጥያቄ ሰይጣን አሁን ምህረት ሊያገኝ ይችላል ወይ? ሰይጣን ምህረት ሊያገኝ ይችላል ወይ? እግዚአብሔር ይቅር ሊለው ይችላል ወይ? አንዱ ጥያቄ ነው። ሁለተኛው ጥያቄ ሰው በክርስቶስ ኢየሱስ አምኖ ይድናን ስንል አይ አምኖ ሳይሆን ሌላም ስራ ሰርቶ ምን ብሎ ነው የሚድን ይልና ገድላቶቹ ላይ ደግሞ ስንሄድ ሰው በክርስቶስ ኢየሱስም ሳያምን የጻድቃንን ስም ከጠራ አይደለም ራሱ 50 40 10 ትውልድ ወደኋላ ሄዶ ይድናል ይላል። ይሄ የምትከራከሩበት ሐሳብ ሁልጊዜ ነው የምትከራከሩት። ኢየሱስ ብቻውን አያድንም። ጻድቃን ግን ብቻቸውን አንዱን ሰው ብቻ ሳይሆን የሱን ትውልድ 1000 ዓመት ወደኋላ ሄደው ከሲኦል አውጥተው ያድናሉ የሚል ትምህርት አለ። ሁሌ የምቃወመውም ስለሆነ ነው። ይሄን እስኪ ቢያብራሩልኝ። እንዴት ነው እነሱ
የሚያድኑት እነዛ ሰዎች። ለምሳሌ 20ኛው ትውልድ ላይ ያለ ሰው የኔ ራሱ የስንት 20ኛውን ሰው እያላቀውም በምን ይሙት፣ ሲሰርቅ ይሙት፣ ሰክሮ ይሙት፣ ምን ይሙት አላቅም። እኔ አንድ ነገር ስላረኩ እሱ ከሲኦል ወጥቶ ወደ ገነት ሊመጣ የሚችልበት በየትኛው የመጽሐፍ ቅዱስ አስተምሮ ነው? እና ኢየሱስ ብቻውን ማያድን ሌሎቹ ግን የሚያድኑ የሆኑበት አስተምሮ ሐዋርያዊ የሆነበት ከየት መጥቶ ነው? ሐዋርያዊ ቅብብሎች አለን ካላችሁ ከየትኛው ሐዋርያን የተቀበላችሁት? እነዚህ ሁለት ጥያቄዎች ነው ያሉኝ። ቴንኪው። እሺ፣ የመጀመሪያውን ጥያቄ ምናልባት ሌላ ሰው ይመልስልሃል፣ ግን ሁለተኛውን ለመመለስ እኔ አዲስ ትምህርት ነው የሆነብኝና ምናልባት የማላውቀው ነገር ካለ እስቲ ያሳየን። አንድ ሰው የክርስቶስን ሳያምን ሊድን ይችላል የሚል እንደው ዩዥዋሊ በገድላት በድርሳና በታምር ላይ መከራከሪያ አይደሉም ነው የምንለው፣ ግን እንደው አዲስ ትምህርት ስለሆነብኝ ነው እና በክርስቶስ ሳያምን በቅዱሳን ስላመነ ይድናል የሚል ነገር እስቲ ያስረዳን፣ አሳየኝ። እኔ በጣም አዲስ ሆኖብኛል። ጥሩ ትምህርት ነው ለእኔ። የመጀመሪያውን እናውራና ሁለተኛው ላይ መጽሐፍቶቹን እያወጣሁ እንትን እላለሁ። የመጀመሪያውን ጥያቄ የሚያወራ ካለ እሱ እናውራና ወደ ሁለተኛው ችግር የለም። እሺ፣ ግን ሁለተኛውን ያው ማስረጃ እያሳየ እናወራለን ማለት ነው። እሺ፣ ችግር የለም እናወራለን። የመጀመሪያውን እናወራለን። ዮናስ ካለቀ ሂድበት። የመጀመሪያውንም ያነሳው ያው አያይዘህ ገድል ላይ እንደዚህ የሚል አለ የሚል ስለሆነ እንትና ሀሳቡን እንትን በለውና በማስረጃ አስደግፈውና ከዛ እንትን እላለን ማለት ሰይጣን ምህረት አሁንም ያገኛል ምናምን። ከዛ በኋላ የሆነ መልስ ሲሰጥ አይ ገድል ላይ እንደዚህ ይላል። ያ ገድል ደግሞ ሰይጣን ወንድማችን ክርስቶስ ሰምራ ነው ስሟ መሰለኝና ብዬ ጠቀስናት እንሂድ ብዬ ነው። ከዚሁ ገድለ ክርስቶስ ሰምራ ነው የሚለው። አዎ እውነት ነው። ዘብሔረ ቡልጋ ነው የሚለው። እሺ ኦኬ። ስለዚህ እያያችሁ ምንባቡን መሄድ ይሻላል ወይስ እኔ ምጠየ እንትን ምለውን ላንብበው? ዝም ብዬ ክፈተውና መምህር ኤፍሬም ግን አሉ። መምህር ኤፍሬም ቢኖሩ ቆንጆ ነበረ። ስራ ላይ ነኝ ብለዋል መሰለኝ። ትንሽ እንትን በልና ከዛ በኋላ ግን ቀጠል። ኦኬ። ከገድሉ ላይ ዘግንቦት ላይ ነው። ዘግንቦት ላይ አንዱ ትልቁ ጥያቄ እዚህ ጋር ያለው አንደኛ ሰይጣን ምህረት እንደተደረገለት እግዚአብሔርን ውሸታም ያደርጋል። እርሷም ጌታ ይቅርታ አድርጎልሃል አለችው። እዚህ ጋር ስናይ ያከበብኳት እርሷም ጌታ ይቅርታ አድርጎልሃልና እኔ ጋር አድርገው ውይይቱን አድርገው መጽሐፉን ይታየን። ሙሉውን ላንብበዋል ነው ወይ? ለማን ነው ገድሉን? የው ምጅምር ገድለ ክርስቶስ ሰምራ። እስኪ ትንሽ ራቅ ንጥፍ አድርግልኝ ማለት እንትኑ ልየው። ይሄን ወደ ሚስት ገድለው ትንሽ ከፍ። እሺ 2000 ስንት ነው የታተመው? 10 ዓመተ ምህረት። ኦኬ እሺ 10 ዓመት ሆኖታ። የታተመው ደግሞ 2010 ዓመተ ምህረት ነው የታተመን ያልኩት። 8 ዓመት ነው። እሺ ትንሣኤ ዘጉባኤ ነው የታተመው። አዎ ገባኝ። እሺ ይሄ ገድል ሰይጣን ምህረት እንደተደረገለት ያወራል። ያ ሳይሆን የገረመኝ ምህረት እንደተደረገለት ያወራል። ምህረት ተደረገለት ተደረገለትና ምህረት ተደርጎልሃል ማለት ምን ማለት ነው? እና አንበው እስኪ መጀመሪያ ተደርጎልሃል ማለት በቃ ትንሽ ራቅ አድርገውና ወይ ሌላ አንበው ያንብልኝ ገድሉ። እሺ ይሄው ላንብበው። እኔ እቺን ብቻ ነው ማለት
ይችን ብቻ ነው ማንበብ ይችላሉ። መምህር ሙሉን ያንብበው። አውዱ ሙሉ እንዲታወቅ ሙሉን ያንብበው። ሙሉን ላንብበው። 48ኛ ነው። በዚህ ጊዜ በመላእክት የሚለው ላይ ጀምር። 50ኛው ነው። እዚህ ልጀምር። 36ኛው እዚህ ጋር ልጀምር። ይረዝማልና እዛኛው ማዶ። እሺ እዚህ ልጀምር። 42 ላይ ጀምር። በዚህ ጊዜ ብለህ እዚህ 41 ላይ ልጀምር። እሺ ጥሩ። እሺ ይህንም ካለ በኋላ የመልአክ አለቃ ቅዱስ ሚካኤል ጠርቶ ልጄ ክርስቶስ ሰምራ ዲያብሎስን ማርልኝ ስትል ልመና አቅርባለችና እሺ ካላት ታወጣው ዘንድ ወደ ሲኦል ይዛት ሂድ ብሎ አዘዘው። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤልም እሺ ብሎ ወስዶ እጅ ነስቶ ወደ ሲኦል ሄደ። ሰግዶ እሺ ብሎ ቅዱስ ሚካኤል ሰግዶ ወሰዳል። አብረው በሚጓዙበት በደንብ አንበው፣ አትዝለለው ወይ ሌላ ልፈው ወይ አንተ በደንብ አንበው። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል እሺ ብሎ ሰግዶ እጅ ነስቶ ወደ ሲኦል ይዟት ሄደ። አብረውም በሚጓዙበት ጊዜ እንግዲህ ዲያብሎስ ከታረቀ ወይም ከተማረ የሰው ልጆች ሁሉ ያርፋሉ እያለች የመላእክት አለቃ ቅዱስ ሚካኤል ታሳስበው ነበር። ይህንን አምላክነትን ሲሻ ከክብሩ የተዋረደ ዲያብሎስ ምህረት ለማግኘት ይሻ መስሏት ነበርና ምህረትን ማግኘትን ይፈልግ ወይም ደግሞ ይሻ መስሏት ነበርና ከሲኦል አፋፍ በደረሱም ጊዜ ከዚያ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይናከሱ ነበር። የመላእክት አለቃ ቅዱስ ሚካኤል ምህረት የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው ብሎ ነገራት ማለት ነው። እሺ የት ላይ ነው የነበርኩኝ? ስልክ ተደውሎ ነው። እዚህ ቀጥሉ። በዚህ ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል በማለት ጠራችው። ዲያብሎስም ከዚህ በብዙ ሰራዊት ላይ ነግሼ ከምኖርበት አገር ማን ነው እሱ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ከዚህ በኋላ ለብዙ ዘመን ስፈልግሽ ወይም ሳድንሽ ቆይቼ ነበር። ዛሬ ማን ከምኖርበት ቤቴ ድረስ ከምኖርበት ቤቴ ድረስ መጣሽን አላት። እሷም ጌታ ይቅርታ አድርጎልሃልና ከዚህ ከስቃይና ከመከራ ቦታ ከወገኖች ጋር ና ፈጥነህ ውጣ አለችው ይላል። ጥያቄ እዚህ ላይ ስለሆነ 50ኛው ቁጥር ላይ በደንብ እርሷም ጌታ ይቅርታ አድርጎልሃልና ገባኝ። ግዕዙ ምን ይላል? ግዕዘርስኪ ግዕዙን አውጠው አለ። ወዘንተ ብሂሎ መጽአ ሀቢሃ ወይቤላ ነበርኩ እንዘ አሐስሰኪ ብዙሃ ዘመነ ዮምሰ መጻይኪ ሀበ ማህደረየ ነው። ጥሩ ነው። ዛሬ ወደምፈልገው ቦታ መጣሽ፣ ብዙ ዘመን ፈልግሽ ነበር የሚል ድምፅ ነው። አሁን አንተ በዚህ ላይ ምን ብለህ ነው የተረጎምኸው? አንተ ይህን ትርጉም መምህርዬ ይቅርታ ይለቅ ስላላለቀ ይለቅ ሀሳቡ ይለቅ። መምህርዬ ቀጥሎ ያለው ሀሳብም ምንድን ነው የሚለው? ይህንንም ባለችው ጊዜ ነው ልቡ እንደ እሳት ደነደነ ነው። እንግዲህ መቼስ ዲያብሎስ ይቀጥልና ነፍሳትን ያወጣችው ወደዚያ እንሄዳለን። መጀመሪያ የሚሰማው ሰው መምህርዬ ይሄን ብቻ ይዞ እንዳይሄድ ማለቅ ስላለበት ሀሳቡ ይለቅና ከፍ አድርገው 51 ከፍ አድርገው ላድርገው ትንሽ ከፍ አድርገው 51 እንደሱ በቃ እንደሱ አድርገው ያዝልኝ። ይህንንም ባለችው ጊዜ ልቡ እንደ እሳት ደነደነ። አፈፍ ብሎ ተራምዶ በግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ሰይፍ ይዞ ከኋላዋ ይከተላት ነበርና ይህንን ምሕረት የሌለውን እቡይ ዲያብሎስ ምንድን ነው የተደረገው? እስኪ ዲያብሎስ ስቃይ እንያወጣው። እቡይ ዲያብሎስ በያዘው ሰይፍ ቢቀጣው የሲኦል ደጃፍ ተከፈተች። በዚያ ሰዓት ታላቅ ጩኸትና ሁካታ ወይም
መደበላለቅ ሆነ። በሲኦል ያሉ የሰዎች ነፍሳት እንደ ንብ ከበቧት ወይም ሰፈሩባት። በዚያን ጊዜ በቅዱስ ሚካኤል ክንፍና በእሷም በተሰጣት ክንፈ ረድኤት ከሲኦል የወጡት የእነዚህ ነፍሳት ቁጥር 10,000 ያህል ነበር ይላል። እሺ ወደዚህ እንመለስ። ተመለሰ እኮ እዛው አንተነ እንደው ቃለ ሕይወት ያሰማልን ለእንትኑ 51 ይነበብ ስላልክ እዛው ተመልሷል። መልሱን አግኝተዋል መሰለኝ አይደለ? እኔ ጥያቄ አልተመለሰም። እኔ እየጠየቅኩ ስለሆነ እዛው ላይ ምህረት የሌለው እኮ ይላል 51 ላይ ምህረት የሌለው ይላል። ግድ የለም ሰይጣን ነፃ ፈቃዱን ተጠቅሞ ክህደት አልፈልግም አለ እኮ። ይሄ ነው እኮ ገድሉ የሚናገረው አይደል? እኔ የምጠይቀውን ለምን ነው እናንተ እንትን የምትሉ? እኔ ልጠይቅ። ቆየኝ። አሁን እኔ ለምጠይቅህ መልስ ትሰጠኛለህ፣ አንተ ደግሞ እኔን ትጠይቀኛለህ። ስለዚህ አሁን ጥያቄ ጠይቀሃለሁ። ይህንን ትርጓሜ ምን ብለህ ነው አንተ የተረጎምኸው? መቼም እርግጠኛ ነኝ መጽሐፍት የሚተረጎሙ ናቸው አይደል? ማንም ሰው ዝም ብሎ ለግሉ እያነበበ እንደ ራሱ ፍላጎትና ስሜት ሊወስዳቸው አይችልም። የሚተረጎሙ የሚመሰጠሩ ናቸው፣ እያንዳንዱ እንደየአውዳቸው ማለት ነው። በዚህ አውድ ምህረተ ዲያብሎስን ለምሳሌ አንድ ጥያቄ ልጠይቅህ። ቆዩ እንጂ እኔ እንዲብራራልኝ የፈለኩትን ያብራሩልኝና ከዛ ይጠይቁኛል። እኔ አሁን ሚስጥር የለውም፣ እዚህ የሚተረጎምም የለውም። ኦልሞስት የለውምም አይባልም። ማይመሰጠር ማይተረጎም ከሆነ ጠይቅና በኋላ እሱ እንትን ይሉኛል፣ ያብራሩታን። ችግር የለም። እኔ ጥያቄ ያብራሩ። ጠይቀኝ። እሺ ጥያቄህን ጠይቀኝ። አጠር አድርግና ጠይቀኝ። እርሷ ጌታ ይቅርታ አድርጎልሃልና፣ ጌታ ይቅርታ አድርጎልሃል። እንግዲህ እግዚአብሔር ይቅርታ አድርጎለታል። ማነው እምቢ ያለው? ሰይጣን። መጽሐፍ ቅዱስ ደግሞ ሰይጣን እንደ መብረቅ ከሰማይ ወደ ምድር ወደቀ። ጨርሰህ አንብበውና ትቀጥላለህ። ጥቅስም መጥቀስ ካለብህ ምናምን አይደለ? ቀጥሎ ያለውን ካላለበብክ ጥያቄ ብቻ የሚኖር መልስ አታገኝም። ጥያቄ እንድጠይቅ አንተሽ ሚውት አድርግለት። ገባኝ እኮ አሁንም መልሶ መላልሶ ጥያቄ ብቻ ነው የሚሆንለት። መልሶ እኔ ግን ምለው ቆይ አንተሽ ቦርናጌ አንደኛው ጥያቄ ሰይጣን ምሕረት ይደረግለታል ወይ? ይሄው በዚህ ቦታ ምሕረት እንደተደረገለት ይናገራል። ሁለተኛው ጥያቄ ደግሞ ሰው ሲኦል ከገባ በኋላ ይወጣል ወይ? ይኸው እዚህ ላይ ወጡ ይላል ሚል ከሆነ ጥያቄ እንድናብራራልህ እድል ማሰጥ ለምንድን ነው? ምን ልታስረዳን ፈልገህ ነው? ጥያቄውን በጣም የምደጋግመው ነው። አይገባችሁም? ጥያቄውን ካልደጋገሙት ብለህን ነው። አነበብ ነው እንዳንተ ፈቃድ 4-5 ቁጥር ተከትለን አነበብን፣ ተረዳንህ፣ ጥያቄው ገባን። ለዚህ ጥያቄ ማብራሪያ እንድንሰጥ ለምንድን ነው ማድመጥ ያቃተህ? እኔ ጥያቄ እናውቀዋለን ካላችሁ እኔ መልሼ እንዳልጠይቃችሁ አልጠየቅንም እንዴ? እስካሁን ምን እያደረግን እየቀለድን ነበር ማለት ነው? ጥያቄ አይደለም ያ? እሺ ቀጥሉ አይደለም? የፓርላማ ስምምነት አይደለም? ሳይገባ ለምን ገባህ እንላለን። አንተ ይህ አይደለም ጥያቄህ? ለምን ሰይጣን ምሕረት ተደረገለት ይላል ታምሩ ገድሉ፣ በአንድ በኩል ደግሞ ነፍሳት ወጡ ይላል። ይሄ እንዴት ይቻላል? አይደለም እሱ ብቻ አይደለም። በጣም ጥሩ ቀጥል። ሌላ ጥያቄ ማምጣው። ሁለቱም ግን እንዳትደግመው ስለገበኝ አልደግመውም። ይሄ ገድል እግዚአብሔርን ውሸታም አድርጓል። እግዚአብሔርን ዋሽቶ እግዚአብሔር ሰይጣንን ይቅር ብሎሃል ተብሎ ጌታን ይናገራል። ይሄ እግዚአብሔርን ውሸታም ያደረገ ነው። ጥያቄ ነው። እሱ ምንድን ነው? ጥያቄ አይደለም። እኔ ጥያቄ ሳይሆን ይሄ ውሸታም አድርጎታል ወይስ አላደረገውም? አሁን ደግሞ ጥያቄ ሆነብህ፣ ተገለባበጠብህ። እስኪ አስተውልና፣ ይኸውልህ ቦርናጌ ታስተውልና ምጅምር ጥያቄ ሁለት ጥያቄ አለኝ አልህን። እሺ ጠይቅ ብለን ለሁለቱ ጥያቄ አንደኛው ሰው ሲኦል ከገባ በኋላ ይወጣል ወይ፣ ሁለተኛው ለሰይጣን ምሕረት ይደረጋል ወይ፣ ሁለት ጥያቄ ያዝን። አሁን ሶስተኛ ደግሞ እግዚአብሔርን ውሸታም አድርጎታል አለ። ይሄ ማብራሪያ ነው የሚባለው። ማብራሪያውን ደግሞ በማብራሪያ አላደረገውም ወይስ አድርጎታም በሚል ያዙ። ሶስተኛ ጥያቄ ቀጥል። አራተኛ በቃ ይሄንን በቃ ሁለቱን ያብራሩልኝ። አራት እንትን ሶስት እኮ ነው ጥያቄ። ሶስቱን ያብራሩልኝ። ሚዩት አድርግና ቁጭ በል። በጣም አሪፍ።
እንግዲህ የቀና ልቡና ላለው የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ ይረዳል። ልቡ ለጠመመበት ትውልድ ደግሞ የእግዚአብሔርን ቃል ለራሱ ስሜትና ፍላጎት ይተረጉማል ተብሎ ቅዱስ ሄሬኔዎስ ተናግሯልና መጻሕፍት እንተቦን አብትር ይዛበጣ ወይ ቃተላ ይላል መጽሐፍ። መጻሕፍትስ ዱላ ቢኖራቸው እርስ በርሳቸው የሚደባደቡ ይመስላሉ ይላል። ይህ ቃል ብቻ ሳይሆን ራሱ ወንጌሉ የተለያየ የሚመስል ሀሳብ አለው። አንዱ በ6 ሰዓት ተሰቀለ ይላል፣ አንዱ በ9 ሰዓት ይላል፣ አንዱ በ3 ሰዓት ይላል። ወንጌላውያኑ የተለያየ ጽሑፍ ይጽፋሉ። ግን ከምን አንጻር ነው ሲባል ራሱን የቻለ ትርጓሜ ያለው አንዱ መያዙን ሲያይ፣ አንዱ እያልን የምንተረጉምበት፣ አንዱ ለፍርድ መቆሙን ሲያይ፣ አንዱ ደግሞ ቁርጽ የማይቀር ስቅላት የተቆረጠ መሆኑን ፍርዱ የተነገረለት መሆኑን ስለማይቀር ነው ብሎ ይናገራል። በሌላ በወንጌል ዮሐንስ ወንጌልና የማቴዎስ ወንጌል እንኳን ሁለቱ አንዱ ማቴዎስ ወንጌል ምዕራፍ 6 ላይ ንጹሕ ልብ ያላቸው እግዚአብሔርን ያዩታል ይላል ቃል በቃል። የዮሐንስ ወንጌል ደግሞ ምዕራፍ 1 ደግሞ ልብ ምንድነው አልቦ ዘሬው ግሙራል እግዚአብሔርን ፈጽሞ ያየው ሚያየው የለም ብሎ ይናገራል። አሁን ይህ ቃል የተራራቀ ነው የሚመስለው፣ ግን ይታረቃል። ያየው የለም በመለኮቱ ልበ ንጹሐን እግዚአብሔርን ያዩታል የተባለው በትስቢቱ በረድኤቱ ነው። መጻሕፍት እያንዳንዱ የሚተረጉሙ ናቸው። አሁን ያመጣው ገድል በመጀመሪያ ገድልና ታምር ማለት መልዕልተ ሕግ ነው። አንተና እኔ የምንዳኘው ሀሳብ አይደለም። ከሕግ በላይ የሕግ ራስ ስለሆነ ምንደነቅበት እጹብ ምንባልበት ነው። በነገራችን ላይ እዚህ ያላችሁ 1000 ምናምን ሰዎች ኦርቶዶክሳውያን ልጆቻችን ተአምር ላይ ለሚመጣ ጥያቄ ማብራሪያ አትስጡ። እንዴት ካላችሁ ስሙም ተአምር እኮ ነው። ተአምር ማለት ከህሊና በላይ የተደረገ ድርጊት ማለት ነው። ገድል ደግሞ ይተረጎማል፣ ይብራራል፣ ይመሰጠራል። ገድል ማለት ነው። ተአምር ግን በእግዚአብሔር የተፈጸመ በሰው ህሊና ግን የማይታሰብ ስለሆነ ተአምር የሚባለው ስሙ ተአምር ነው። ተአምር ማለት መደነቅ፣ ማድነቅ፣ ማብራሪያ መስጠት የማይቻልበት ማለት ነው። አሁን ለምሳሌ ከተነሳው ጥያቄ ላይ ስንሄድ ሰይጣን ምህረት ተደርጎለታል ወይ የሚለው የእግዚአብሔርን መሐሪነት የሰይጣንን ጨካኝነት ለመግለጽ ነው እንጂ እግዚአብሔር ሰይጣን እሺ ብሏት እንደማይመጣ ያውቃል አያውቅም? ጥያቄ ውስጥም አይገባም። እሺ እንደማይላት አንደኛ፣ ሁለተኛ እንደማይመጣ እግዚአብሔር ጠንቅቆ ያውቃል። እያወቀ ግን ለእመ ባህለኪ ኦሆ እሺ የሚልሽ ከሆነ ሂጂና አምጪው ብሎ ተናገረ። አሁን እግዚአብሔር እንዲህ ሲል የሚልሽ ከሆነ ሲላት አለማለቱን ሳያውቅም እንዴት አለማለቱን ያውቃል። አለማለቱን እሺ አለማለቱን እያወቀ ሂጂ አላት። ለምንድን ነው? በቅዱሳኑ ላይ ለቅዱሳን ነፃ ፈቃድ የሰጠ መሆኑን ለመግለጽ አንደኛ፣ ሁለተኛ ቸር መሐሪ ለዲያብሎስ እንኳን የሚራራ ልቡና ያለው መሆኑን ለመግለጽ፣ በሶስተኛ ደረጃ የማይመለስ እኩይ የማይፈወስ ድውይ መሆኑን ደግሞ በዲያብሎስ ላይ ክፋቱን ጽናቱን ለመግለጽ የተነገረ ቃል ነው። ምስጢሩ እንደዛ ነው እንጂ እግዚአብሔር እኮ ሁሉን ያውቃል ምንለው እግዚአብሔር በእኛ ነው ትናንት ዛሬ ነገ የሚባል ያለን እንጂ በእኛ እንደዛ የሚባል አለ። ትናንት ዛሬ ነገ የሚባል አለ። በእግዚአብሔር ግን ትናንትም ዛሬም ነገም የለም። ለእኛውን ነገ የሚባለው ካሁን ከምንናገርበት ደቂቃ ቀጥሎ ያለው ነገ ነው። ትናንት የሚባለው ደግሞ አሁን ከምንናገርበት ደቂቃ ወደኋላ ያለው ትናንት ነው። ዛሬ የሚባለው አሁን ኑሮ የማወራበት ደቂቃ ብቻ ነው። ይህ ለሰዎች ሲሰጥ ነው ትናንት ዛሬ ነገ ያለን። በእግዚአብሔር ግን ትናንት ዛሬ ነገ የሚባል የለም። ቆይቶ ከርሞ አስቦ ወስኖ ተማክሮ የሚያመጣው ነገር የለውም። ሁሉ በፊቱ የተገለጸ ነው። ሁሉ በፊቱ የተገለጸ እግዚአብሔር ምሬልሻለሁ ያላት ለክርስቶስ ሰምራ ለእርሷ ለምሳሌ አይሁድን የምትመለሱ ከሆነ ተመለሱ እያለ ይናገራቸው ነበረ። ተመለሱ ያላችሁበት ሕይወት ጥሩ አይደለም አለ እንላለን። በወንጌል ደጋግሞ ሲመክራቸው እናያለን። አሁን መመለስና ለመመለሳቸውን ያውቃል ወይ ብዬ ጥያቄ ብጠይቅ በእርግጠኝነት የሚመለሰውን እንደሚመለስ የማይመለሰውን እንደማይመለስ ያውቃል። እውቀቱ ግን ውሳኔ ብያኔ አይደለም። በሰይጣናት ላይ እንኳን ስልጣን የሰጣት ያሰለጠናት መሆኑን ለመግለጽ ከባቴ አበሳ አዶ አዶናይ ዘላለማዊ ኤልሻዳይ ወልደ እግዚአብሔር ኢየሱስ ክርስቶስ ለእርሷ ነፃ ፈቃድ በቅዱሳኑ ላይ መንክር እግዚአብሔር በላይ ለቅዱሳኑ እንዲል ነቢዩ በእግዚአብሔር ላይ ማለት እግዚአብሔር በቅዱሳኑ ላይ ድንቅ ተአምርን የሚያደርግ መንክር የተባለ እግዚአብሔር መሆኑን ለመግለጽ የተነገረ ቃል ነው። እስከዛ ድረስ እንዳሰለጠናት እሺ ካለሽ እሱንም ማምጣት ትችላለሽ ብሎ ስልጣን እንደሰጣት ለመግለጽ ነው እንጂ ዲያብሎስ መውረዱ ምህረት አለማግኘቱ እንዴ አላነበባችሁም እንዴ? መጽሐፍ እኮ እንዲህ ነው የሚለው። እግዚአብሔር
ሰውን ሊያድን ከሰማይ ሰማያት ወረደ ከድንግል ተወለደ ይልና እግዚአብሔር ከሰማይ ሰማያት ከወረደ ከድንግል ከተወለደ ለምን ቢባል የበደለ ሰው ነውና ሰውን ሊያድን ይላል። እንዴ ለበደልማ መላእክትስ አልበደሉምን ይልና መበደልስ በድለዋል፣ ንስሐ የገባ የተጸጸተ ያዘነ ሰው ነውና ብሎ ይናገራል። ይቀጥልና እስመ ተፈጥሮቱ ለሰብ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ ይላል ቅዱስ ዮሐንስ ኤጲስቆጶስ ዘኢየሩሳሌም በሃይማኖት አበው። የሰው ተፈጥሮ ከልደቱ እስከ ዕለተ ሞቱ ዝቅ ከፍ ሲል ይኖራል ብሎ ይናገራል። ይህ ማለት ምን ማለት ነው? የሰው ህሊናው ብዙ ነው። አንድ ህሊና አይደለም ያለው። ያስባል፣ ያወጣል፣ ያወርዳል፣ ያዝናል፣ ይደሰታል። ይህ የሰው ህሊና ነው። ህሊና ጓለማየው የሚባለው ማለት ነው። የሰው ህሊና 7 ነው ተብሎ በመጽሐፍም ተጽፏል። በመቃቢያንም 10 ህሊና ተብሎ ደግሞ ተጽፏል። አሁን ልብ ብላችሁ አድምጡ። ይህ ሁሉ ምስጢር የተጻፈው ከምን አንጻር ነው ብላችሁ ከተናገራችሁ መሰረታዊ ሐሳቡ ምንድነው የሚባለው? እግዚአብሔር የሰው ህሊና ሊቀያየር የሚችል አንድ የሚያምን ሌላኛ ጊዜ የሚክድ በነፃ ፈቃድ የተፈጠረ መሆኑን፣ መልአክ ደግሞ ካመን አይክድም ከካደም አያምንም። አምኖ አለመካድ በሚካኤል አይተናል፣ በገብርኤል አይተናል፣ በሌሎችም ቅዱሳን መላእክት አይተናል። ክዶ አለማመን ደግሞ በዲያብሎስ አይተናል። ክዶ አለማመን ማለት ነው። ስለዚህ አሁን በደንብ አስመረህ እንድትይዝልኝ የምፈልገው የእግዚአብሔርን ቸርነት ለቅዱሳኑ የሰጣቸውን ክብር በዲያብሎስ ላይ የሚያደርገውን ቸርነት ለመግለጽ ነው እንጂ ዲያብሎስ ተመልሶ መጥቶ ይቅርታ እንደሚል አስቦ ኑሮ እንዴት ነው እንደ ሰው ተመልሳ ስትመጣ እንዴት ነው የርሽበት ተሳካለሽ ምን አለሽ ዲያብሎስ ብሎ ዕውቀት የተገደበበት አያውቁን እሷን የሚጠይቃት አይደለም። አንዱ ጥያቄ መልሱ እሱ ነው። ሁለተኛው ጥያቄ የጠየቀኝ ገድላዊ ጥያቄ ስለሆነ እኔ የምመልስልህ በገድል ነው። መጽሐፍ ቅዱስ ስጠይቀኝ በመጽሐፍ ቅዱስ እመልስልሃለሁ። የገድል ሐሳብ ስጠይቀኝ መልሱ ገድል ይሆናል ማለት ነው። የገድል ምሳሌ ነው የምሰጥህ። የአባቶች የትውፊት መልስ ነው ላብራራ የምችለው። ቆይ ገና ነኝ። አንደኛው ጥያቄ ላይ ስለሆነ ስማ። አሁን ጨርሻለሁ ስላሉ ነው። እዚህኛው ላይ ጨርሻለሁ። አልጨረሱም ገና። አንዱን ጥያቄ ብቻ ነው የጨረሱት። ወደሚቀጥለው ከመሄዱ በፊት ያዝ። በየደቂቃው እያቆምን አንገፈውም። ሰዓት ስለምንጠቀም እስክሪብቶ ያዝና መሰብሰቢያ ጨርሻለሁ ስላሉኝ ነው እኮ ጨርሻለሁ ስላሉኝ በእስክሪብቶ አስቀምጥና ያዝና ለሶስቱም ያልገባህን ታነሳለህ ዙራ። አሁን ለሶስቱ ጥያቄ መልስ ስለምሰጥ አድምጥ በደንብ። የሰጠህ የገድል ማብራሪያ ነው፣ እኔ የምሰጥህ የገድሉ ማብራሪያ ነው። አባቶቻችን ያብራሩበትን ማብራሪያ እሱን ነው የምነግርህ ማለት ነው። አሁን እንደዚህ እንትን የምትሉ ሰዎች ታች ላይ ኮመንቶችን ምናምን አጋጣሚ ቁጭ እያየሁ ስለሆነ ተረት ለምትሉት ጉዳዮች ማይመለከታችሁ ወንጌል ወዳለበት ሂዱ። ተረት ከሆነ የኛው እኛ ደግሞ ወንጌል ነው ብለን ነው እያስተማርን ያለን። ከአባቶቻችንም ወንጌል ብለን የተማርነውና እንደዛ አድርጉ። አሁን እዚህ ላይ አስረን አላስቀመጥናችሁም። ስልካችሁን የያዛችሁት እናንተ ናችሁ። መግቢያውን እንዳወቃችሁት መውጫውንም ጠይቁና ውጡ ካላችሁበት። አስረን እንነግርህ ወይ እንዘብጥ ብለዋል ሐዋርያት። እናስተምራለን እንጂ አንማታምኛ። እንደዛ አድርጉ። ከዛ ውጭ ሰውየው ገድል ስለሆነ የጠየቀን የገድል ነው የሰጠው። ወንጌል የምትሉ ሰዎች ደግሞ የወንጌል ሰዓቱ ሲደርስ ወንጌል ይመጣል ማለት በወንጌል የከበሩት ላይ ነን እኛ ማብራሪያ የምንሰጠው። በወንጌል የከበሩት ላይ ከሙ ወይ አባቴ ቃለ ሕይወት ያሰማልን መምህር። በጣም ቅድም ላይ ሲነበብ እዛው 51 ላይ መልስ መልሶለታል እና ታምህር ሲጀመር ለመከራከር አይሆንም። ጴንጤዎች ራሱ ድንቅና ተአምራትን እናደርጋለን ይላሉ አይደል እንዴ? ድንቅና ተአምራትን እንዴት የሰው ልጅ የሞተ ሰው ሊያስነሳ ይችላል ብለን እኛ እንከራከርም አይደል? ልክ ድንቅና ተአምራት ለመከራከሪያ እንደማይሆን ሁሉ እግዚአብሔርን መገደብ እንደማንችል ሁሉ ይህንን ሐሳብ ይዘህ ስትቆይ አንድ ጊዜ ቆይ አዲስ መጤ ስለሆነ ይቀበሉኛል ብለህ ከሆነ ቆይ አንድ ጊዜ እቺ ላውራ። ይቅርታ ሐሳቡን ይጨርስና ማለ ገብተህ አንተ ማውራት የለብህም። ሲሳይ ትነግርልኝ። ቆይ ቦርናጌ የሚዩት አድርገው። ከዛ አንተም ደግሞ እንደፈለክ ሐሳብን ትናገራለህ። ዋናው ተቀባይነቱ እንጂ ችግር የለውም። ቦርናጌ የሚዩት አድርገው። ከዛ አንተም ታወራለህ። ቀጥል። በስድብ እንኳን አልሸማቀቅልህ፣ የምሸማቀቅም እውነትም የለኝም እና ምን ልፈልጌ ነው፣ ይሄ ተአምር እግዚአብሔር የሰራውን ተአምርን ልንገድበው አንችልም። እግዚአብሔር ሉዓላዊ ነው፣ ያደርጋልም አያደርግምም። እግዚአብሔር በምንም ልትገድበው አትችልም እና በረከቷ ይደርብን። የእግዚአብሔርን ተአምር በምንም ልንገድበው አንችልም። መልሱን ግን የአሁን የተነገረ መልስ ግን 50 ላይ እንደተጻፈ አይደለም። 51 ላይ ዝቅ ብለህ ስታነብ እግዚአብሔር ይሄንንም ማድረግ ይችላል ወይ ብለህ
አሜን ልትልና ልትቀበለው የምትችል እንጂ ልትቃወሙ የምትችለው ገድል አይደለም። ይሄንን መምህር ቃለ ሕይወት ያሰማል ለሰጡት ለሁሉ ነገር። አመሰግናለሁ። አዳምጣለሁ። አሁን መመለስ ትችላለህ። ቦርናጌ እሺ ይሰጠኝና እኔ ማስተካከያ አንደኛ ገድል እግዚአብሔር ታምር አይደረግም ብዬ አልመጣሁም። ማንም የሚለካው በመጽሐፍ ቅዱስ ነው። የብቻችሁ እንትን ብላችሁ ችግር የለም እግዚአብሔር ሁሉን ይችላል ሁሉን ያደርጋል በሚል እግዚአብሔር ያላለውን ነገር ማለት አመፅ ነው። ስለዚህ እኔ ከአመፅ ይሄ እግዚአብሔርን የሚያስዋሽ ነው። እግዚአብሔር ቃል ምን ይላል? እሱ ሐሰተኛ የሐሰት አባት ነው የሚለው። የጨለማው ገዢ ተቃወሙት ነው የሚለው። ስለዚህ እኔ ወደ ክርስቶስ እኮ የመጣሁት ከዲያብሎስ አሰራር ወጥቼ ወደዚያ የመጣሁትኝ ክርስቶስ ኢየሱስ የመጣበትን ዓላማ የሚያስት ነው። ስለዚህ እርሷ ጌታ ይቅርታ አድርጎልሃል ማለት ምህረት ይደረግለታል ወይ ነው ጥያቄ። እኔ እናንተ የምታወሩት ስለ ታምር፣ እኔ የጠየኩ እግዚአብሔር ይቅርታ ማድረግ ይችላል ወይ ለሰይጣን? አሁን ለሱ ጥያቄ እኮ ነው መልስ የሰጠው። አሁንም እኮ ያወሩት እኮ አራውንድ ዘቡሽ ያደረጉት እኮ እሱን ሰይጣንን ይቅርታ ማድረግ ይችላል ወይ እግዚአብሔር ያውቃል? ይችላል። ቆይ ይችላል አይችልም የሚለው በእግዚአብሔር ተወውና አድምጥ እንጂ እንዴ። አሁን የማብራሪያ ሰዓት አይደለም። ጥያቄ ልጠይቅ ነው ያልኩት። ማብራሪያ ያደረጉት ነው። አንዴ ልጨርስና እዛ በኋላ እሱ እንትን ይበሉ። አሁን እኔ አልሰማህም። አድምጠኝ ምጅምርና ከዛ ትናገራለህ። አሁን ተሜ ሲያወራ እኮ በነበረው እሱ አዳምጥ። ቆይ አንተ ጠያቂ ነህ፣ እኔ ማብራሪያ ሰጭ ነኝ። ለጥያቄ ደግሞ መልስ ሲሰጥ ካልገባህ እኮ እየተወያየን አይደለም። ውይይት አይደለም። እኔ ልወያይ አይደለም የገባሁት፣ ውይይት ሳይሆን ጥያቄ አለኝ እኔ ያልከኝ። እሺ ጥያቄን እንትን አላሉልኝም። ያነሱት እኔ ያልጠየቅኩትና ያወሩት እኔ የጠየቅኩት ሌላ፣ እሱ ያወሩት ሌላ። አዳምጥ እና ሰምተህ መልሳ። ሳትሰማ በየት አድርገህ ትመልሳለህ? ጨርሼ ነው እኮ አሁን ልግባ ስል አላስገባም ብላ አሁን ተሜ ገባ። እኔ አድሬስ ያላረጉትን ጥያቄ መልሼ የጠየቅኩት አሁን አንደኛ። አሁን አንተ ጋር ግን መግባባት ምንችለው በምንድን? በሚገርመው ሁኔታ ካደር እየባሰ ነው የምትመጣ። ግርም ይለኛል። የሆነ ቀን የተግባባህ ትመስላለህ፣ የሆነ ቀን ደግሞ ተገልብጠህ ነው ማገኝ። እኔ ግራ ቢገባኝ ለመግባባት እኮ ማድመጥ በጣም ቀዳሚው ነው። ለምንድን ነው ማትመዘግብ ማታስቀም? እስክብሪቶ የለም እንዲያጠገብ ስህተት የሆነውን አስቀምጠህ አሁን ያዳመጥኩት ብዙ ሰዓት አይደለም። አድምጥ። ምንድን ነው የሆነው? ሚውት አድርግና አድምጥ። እስክብሪቶ ያዝና መዝግብ። ስህተት የሆነውን ስህተት አንድ ስህተት ብለህ ሁለት ስህተት ሶስት ብለህ አስቀምጥ። በቃ ይጨርስ እንግዲህ ሌላ ሰው አይግባ። እኔ ምንም ችግር የለም። አስቸጋሪ ነህ በጣም እግዚአብሔር በሚያውቅ ለመወያየት በጣም ከባድ ሰው። መለስ የሚገባውን ፓርት ላይ ቢመለስ ስማኝ። በእግዚአብሔር የምታምን ከሆነ በእግዚአብሔር ልጠይቅህ፣ አድምጥ። ይሄ ምን ኃጢአት አለው ብታደምጥ? ምላስም ጆሮም አንድ ላይ ሁለቱ ምን ይሰራል? ጆሮ ለግሉ ነው አይደል አገልግሎቱ። አድምጥበት። ኧረ ይቀጥሉ። ዝም ብለው እንደዚህ አይነት አናድርገው። ዝም ብለው ሀሳቡን ብቻ ይንገሩንና ችግር የለውም። እኔ በቃ እዛ ጓደኛ እንፈልግ እናውራ። ከኔ ጋር ዳግም እንዲሁም ውይይት አታውራ። አሁን አንተ እንዳትናገር እኔ ስላነሳው ገድል ለክርስቲያኑ አብራራለሁ። ለአንተ አይደለም ማብራር። አንተ አነስተሃል፣ ለሱ ማብራሪያ እሰጣለሁ። እኔ ጊዜ ሲሰጥ ማውራት ትችላለህ። አሁን ግን እኔ ጋር አታወራ። ውይይት እንዲሁም እዚህ በኋላ እኔ ጋር መወያየት አትችልም። እና ካልሆነማ በቃ ሌላ በቃ ጨርሰው። አሁን የኔ ተራ ነው። እኔ ማወራ ነኝ። ጥያቄ ጠይቀሃል። እውነት መስሏቸው እንዳይሄዱ ለልጆቻችን እናብራራለን። ጆሮ ላለው ሁሉ ውሸት ነው እንጂ ምን እውነት መስሏቸው እንዳይሄዱ ማለት እኔ እሱ እኮ የሚፈልጉት ሰዎች እንዳይመስላቸው ለልጆቻችን እናብራራለን። ዘመን ያስቆጠረ ማደንዘዣ ነገር ለምን እኔ ስለማንገፈው አንዳችን እናውራ። እሱን ወይኔን ፍቀድ። መምህር ጥሩ አይደለም። ሲሶ ወይ እሱን ወይኔን ማስረድ ትችላለህ። መፍቀድ እሳቸው ጥያቄ ያለው ሰው ጥያቄ ብቻ ልቀበል ነው ያሉት። ሲጀመር ገድላት ህፃናትን መወያያ አይደሉም። ጥያቄ ያለው ሰው ግን መጥቶ መጠየቅ ይችላል። መካከል ላይ ከገባህ ዮናስ አዳምጠኝ። አሁን እሳቸው አንዴ ጣልቃ ልግባና ሲሲ እሱ ይጠይቅ እሳቸው ይመልሳሉ እኮ ነው የተባለው አይደል? እኔ ማኔጅ ላድርገው። አንዴ ቦርናጌን በድጋሚ መምህር ኤፍሬምን እንትን ልበላቸው አስቸግራቸው።
አንተ አሁንም ጥያቄ ነው የምትለውን ነገር ብቻ ውይይት አይደለም። ጥያቄ አለኝ ብለህ ነው ጥያቄውን የጀመርከው። ጥያቄውን ድጋሚ ጠይቅና መምህር ኤፍሬም እንዲመልሱ እናድርግ። ከዛ ከተመለሰም ካልተመለሰም ከታች ያለው ሰው ጀጃ ያደርጋል። አለቀ። ይኸውልህ ቆይ መች ጥያቄውን ያልገባኝ ውይይት ሳይሆን ገባኝ። ይኸውልህ አሁን እኮ ጥያቄውን ደግሞ የሚጠይቀኝ ጥያቄው አልገባኝ ሲል ነው። ጥያቄውን እኮ ከሱ ይልቅ እኔ መጽሐፉን አንብቤ ባይን የተረድቼ አንደኛ ለሰይጣን እንዴት ምሕረት ይደረግለታል? ሁለተኛ ሲኦል ተፈርዶበት የገባ ነፍስ እንዴት ይወጣል? ሶስተኛ ገድሉስ እግዚአብሔርን ውሸታም አላደረገውም ወይ? ሶስት ጥያቄ ነው መልስ አለኝ። አድምጥ ልመልስልህ ብዬ ማብራሪያ እየሰጠው ነው። ገና አንዱ ጥያቄ ላይ ሳለው መሀል ላይ ያስቆመኝ። ቆይ እንጂ ገና ሁለት ጥያቄ አለኝ መልስ ልስጥና እስክሪብቶ ይዛ አንደኛው ጥያቄ ላይ ያልተመለሰልኝ፣ ሁለተኛው ጥያቄ ላይ ያልተመለሰልኝ፣ ሶስተኛው ጥያቄ በልና እኔ ስጨርስ ሀሳብ ትሰጣለህ አልኩት። የኔንን ጥያቄ ገልብጦ ማብራሪያ ምሰጥነኝ አለ። እሺ ብዬ ላድምጠው እሱን ከዚህ ተቀምጨ አንድ ሁለተኛ ደግሞ ዲቤት እንከራከር ተብለን ቀነቀጠሮ ተይዞልን አይደለም የገባነው። ኦርቶዶክሳዊ ለሆነው ጥያቄ መልስ ስጠኝ ብሎ ነው ያመጣው። የእኛን የራሳችን መጽሐፍ ነው። ለዛ መልስ ለእኛ መጽሐፍ መልስ ነው የምሰጠው አይደል? መደማመጥ የሚቻለው እኮ እንደዛ ሲሆን ነው። ቤተክርስቲያኗ መልስ የላት ሆኖ አይደለም። እሱን ደስ እንዲለው ብዬ የሌለ መልስም አላመጣም። እሱን ለማስከፋት ብዬ ቤተክርስቲያን ያላስተማረችኝም አልናገርም። የምናገረው ያህንኑ ነው። ካልገባው አይሄ አልገባኝም፣ ስለዚህ ይሄን አልተስማመውበትም፣ ላንብ ሌላ ጊዜ መለስበታለሁ ብሎ ማስቀመጥ ይችላል። ለግሉ ደግሞ የገባውን ይህን ተረድቻለሁ ማለት ይችላል። ሁሉ ካልገባው ሁሉ አልገባኝም አድሬ ደግሞ አየዋለሁ ተባብሎ መለያየት ይቻላል። ቀላል እኮ ነው አይደል? ግን ስናገር በእያንዳንዱ እንደዛ አይደለም ይላል። እንግዲህ ልብ በሉ። አሁን ልብ ያላችሁ ሰዎች አዳምጣለሁ። ጥያቄ አይደለም እኔ የእሳቸው መልስ አሰጣጥ እኔ ከምፈልገውና ከእውነታው ወጠው ሌላ ራውንድ ዘቡሽ እያወሩ ስለሆነ የእኔ ጥያቄ እያረጉታል። ቦርናጌን አንተ በምትፈልገው አይደለም አንተ የምትፈልገውን እኮ አይደለም ቦርናጌን ይወለ አይደለም የምትፈልገው ሲሶ አንድ ደቂቃ በጣም ማት ነው። በል እስኪ አወራ። አይ እኔ ምን እንዳልናገር አድርጋችሁ እኮ የሚኖር እንደሱ እያልክ ስታማር ደቂቃው አለቀ። ወደ ዋናው ግባ። በቃ ወደ ዋናው ልሂድ። አንደኛ እሱ እየመለሱት ያለው ገድልን በገድል ነው የምመልስ አሉ። ይሄ ማፌዝ ነው። እኔ እየጠየኩት ያለው መሰረታዊ ድነት ጉዳይ ነው። ይሄ 10,000 ትውልድ ከሲኦል ይወጣል። የእሳቸው መቃብር ላይ ሂዶ የተቀበረ 3,000 እስከ 10 ትውልድ ድረስ ይድናል። ክርስቶስ ስምራ መቃብር ላይ ሂዶ የተቀበረ ይሄ ውሸት ነው እንዲሉ ነው የምፈልግ። እሱ በእድሜ ይስጥህ። በቃ አየህ፣ አሁን ትልቁን ግባ መጣው። አንድ ደቂቃህንም ጨርሰሃል። ትልቁን ግባ መጣው። ቆዩ እንጂ እሱ ምን ነው አንዴ። ለምንድን ነው ግን እንደዚህ መሆን የፈለጉት? አልጨረስክም? አሁንም ቀጥል። አልጨረስኩኝም፣ ልጨርስ። ቀጥል። ሁለት መልስ ሲመልሱ ይሄንን ገድል ለማዳን ከመጽሐፍ ቅዱስ ያልሆነ ጠቅሰው እዚህ ገድል ላይ እግዚአብሔር ይቻለዋን ሳይሆን ይሄ መጽሐፍ ቅዱሳዊ ነው ወይ ብዬ ነው የጠየቅኩት። አዎ ነው። በመጽሐፍ ቅዱስ ዲያብሎስን ምሕረት ያደረገ አይደለም። እዛ በፊት ያለ እንዲሁም ያላነበቡት ስላለ ነው፣ ስለተውሁት ነው። ከሷ በፊት ከሷ በኋላም እንደዚህ አይነት ጸሎት የጸለየ የለም ብሎ እግዚአብሔር ብሎኛል ብላ ያለችዋል ሰይጣንን ማርልኝ ስትለው። አሁን እዚህ ጋር ግን እግዚአብሔር ውሸታም ተደርጎ እሷ ትክክል ሁና ከሲኦል ሰው ይወጣል ሲባል በገድል አይደለም እንዲመለስልኝ የሚፈልገው። በመጽሐፍ ቅዱስ ሰው ሲኦል ከገባ በኋላ እንደዚህ ይወጣል ወይ ሚለውን በመጽሐፍ ቅዱስ አዎ ጳውሎስ ብሏል። ቢፈልጉ ብሉይ ኪዳን ይጠቀሱ፣ ከሲኦል ሰው ይወጣል ብለው እንዲያብራሩልኝ ነው እንጂ ገድሉ በገድል ነው የሚመለስ ካሉ ገድሉማ ይላል። እኔ እኮ እያነበቡለት ነው። ይሄ እውነት ነው ወይ እንዲሉኝ ነው። ይሄ እውነት ነው ብለው እንዲመልሱ ነው የፈለግኩኝ። ሌላኛው የመጨረሻውን ይቀጥሉ። እኔ ግን መሀል ላይ አሁን አልገባም። መጨረሻ ላይ እንትን ማለት ይችላለሁ፣ ይማቀጠል ይችላሉ። በጣም አሪፍ። አሁን እንድትሰማ እግዚአብሔር ይርዳህ። አየህ፣ አሁን የምትፈልገውን ሀሳብ ስለተናገርህ ተረዳሁ። አየህ፣ እኔ የምፈልገው
ይህ ገድል ስተት ነው እንድትሉ ነው ብለህ ለእኔ ምለውን ነገርከኝና ምልህ እንደማይገባህ አስረዳህ ማለት ነው። እዚህ ላለው ሰውም ለእኔ የሚያስረዳ እሱን ነው። ምክንያቱም አንተን እኔን መቀበል የምትችለው ምን ሲሆን ነው? ገድሉ ትክክል አይደለም ስልህ ብቻ ነው የምትቀበል ማለት ነው። አሁን በዚህ ቋንቋ ምንግባባ ይመስልሃል? 10 ቀን ብናወራ። ምክንያቱም አንተ የምትቀበል ይህ ገድል ከመጽሐፍ ቅዱስ አንጻር ሲለካ ሲታይ ሲመዘን ትክክል አይደለም እንድልህ ከሆነ ፍላጎትህ እንደሱ አልልህም። አንተን ደስ እንዲልህ ብዬ ማጣመው እግዚአብሔር ቃል የለም። እንዲከፋህም ብዬ የምጨምርበት ማመጠው ምስጢር የለም። ቤተክርስቲያናችን ያስተማረችን ይህ መጽሐፍ ቅዱስ መጽሐፍ ማለት ገድሉን በመጽሐፍ ቅዱስ ነው መዳኘት ያለበት። አዎ እውነት ነው፣ በመጽሐፍ ቅዱስ ነው መዳኘት ያለበት። ግን ገድሉ እኮ ተአምር እኮ ነው፣ የሚደነቅ ነው እንጂ መጽሐፍ ቅዱስ መሰረታዊ ትምህርት ነው። የሰው ልጆች የህይወት ታሪክ የተጻፈበት፣ የበሽተኛው አዳም መድኃኒት የታዘዘበት አማናዊ መጽሐፍ ነው መጽሐፍ ቅዱስ የሚባለው። ገድል ማለት ደግሞ በመጽሐፍ ቅዱስ መሪነት በመጽሐፍ ቅዱስ መሰረትነት ህይወታቸውን ለእግዚአብሔር የሰጡ ሰዎች ቸርነቱ የማያልቅ እግዚአብሔር በቅዱሳኑ ላይ የሚያደርገው ድንቅ ስለሆነ የሚደነቅ ነገር በእነርሱ በኩል የፈጸመው ያን ድንቅ እንድናደንቀው የተሰጠን የመጽሐፍ ቅዱስ ክፍል ነው ማለት ነው። የምንደነቅበት ህጹብ የምንልበት እንዴት ይህ ይቻላል ብለን ከህሊና በላይ የሆነ በአንተ በእኔ ህሊና ይቅርና በቅዱሳን እንኳን መዳኘት የማይችል ነገረ ቅዱሳን ነው ማለት ነው። ምን ይዘው እሱን ምስጢር ነው እንጂ አሁን አንተ እንዳነሳኸው አይ ይሄ ገድልማ በዚህ ሂደት በዚህ ሐሳብ ልክ አይደለም ብለን የምንኮረኩመው የምናስተካክለው ገድል አይደለም። አሁን ወደ ጥያቄዎች እሄዳለሁ። መልስ ስለሌለ አይደለም ስላላስወራኸኝ ነው ቅድም የተውኳቸው። ወደ ጥያቄዎች ልሂድና ሁለተኛው ጥያቄ ነፍሳትን ከሲኦል ከገቡ በኋላ ማውጣት ይቻላል ወይ? ያስገባቸው እግዚአብሔር ነው፣ የሚያስወጣቸው እግዚአብሔር ነው። ለምን ካልኸኝ በሲኦል የነበረ ነፍሳት ይወጣል። 5500 ዘመን እኮ ሲኦል የነፍሳት መኖሪያ ነው የነበረች፣ ተበርብራለች። ጥንቱን ፈርዶ ያስገባ እግዚአብሔር ነው፣ ሰው በኃጢአቱ ቢገባም በኋላም ፈርዶ ራሱን ሰው አድርጎ ሰውቶ ሂዶ በአካለ ነፍስ መለኮትን ተዋህዶ ገነት የመለሳቸው ነፍሳትን ራሱ እግዚአብሔር ነው። ነፍስ ከሲኦል ከገባ በኋላ አይወጣም ወይ ለሚለው ይወጣል። እንዴት ባለ ነው የሚወጣ ካልከኝ አላውቀውም። ረቂቅ የመንፈስ ቅዱስ ግብር ነው። የሚያደርገው ራሱ እግዚአብሔር ነው። የሚያወጣ ራሱ እግዚአብሔር፣ የሚያስገባ ራሱ እግዚአብሔር ነው። እኔ በዚህ እደነቃለሁ እንጂ እንዴት ታስወጣለህ እንዴት ታስገባለህ ብዬ አልከሰው። የቀጠርሁት ዘበኛ አይደለም የፈጠረኝ አምላኬ ነው እንጂ ሐሳቡ እንደዛ ነው። የሚደነቅ ስለሆነ ለክርስቶስ ሰምራ እንዴት ሰጣት? ሂድና ቀማት ነው መልሱ። ራሱ ነው የሰጣት ባለቤቱ። ምን ታደርጋለህ? ሰጣት ተብሎ በገድል ተጽፎ አግኝተናል። ይሄ እንዴት እግዚአብሔር በቅዱሳኑ ላይ ታምር ነገር ያደርጋል ካልከኝ መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ ላይ የሚያደርገው የሚደነቅ ህጹብ የሚባል ነው ተብሎ በመጽሐፍ ተጽፏል። ለቅዱሳኑ የሚሰጥበት ክብርና ጸጋው ስለማያልቅ ለዘላለም ይሰጣል ማለት ነው። ሶስተኛው እግዚአብሔር ውሸታም አድርጎታል። የት ላይ ውሸታም ያደረገው ብዬ ብጠይቅህ የምትሰጠኝ መልስ ቅድም ያልኸው ይኸው ምር ያለው ብሎ ከዚህ ላይ ደግሞ አልማርኩም አላለም እኮ አልመጣም ያለ ሰይጣን ነው እንጂ እግዚአብሔር እንዳትመጣ ብሎ አላገደው። ሰይጣን ግን የወደቀበት ህሊናው አንዲት ስለሆነች መመለስ ስለማትችል በክደቱ ጸንቶ በሳት ዛንጀር ታስሮ የገሃነም ነዋሪ የሲኦል አበጋዝ ሆኖ ቀርቷል። መልሱ እንደሱ ነው። ይህንን መያዝ ይገባል እንጂ አንተ እንደምትፈልገው ልመልስልህ አልችልም። አንተ እንደምትፈልገው ካልመለስኩልህ ደግሞ እኔ እንደዚህ አልተረዳሁትም፣ እኔ እንደሱ ለመረዳት አነባለሁ አየዋለሁ፣ ወይም ደግሞ ካልገባህ እንደዚህ አልገባኝም መረዳት አልችልም ማለት አለብህ እንጂ የሰጠህ መልስ ትክክል አይደለም ግን አይባልም። እንደዛ ነው ቤተ ክርስቲያኑ ያስተማረችኝን ነው እንጂ ምነግርህ ደስ የሚልህን መርጫ አላመጣም። አስተምህሮ እንደዛ ነው ማለት ጨርሻለሁ። ከገባህ እሺ ቴንክ ዩ ኦኬ። አሁን እሱ ያሉ አንድ ነገር እዚህ ጋር ብዙ ከማለፋችን በፊት ማስረጃ ማሳየት ስለምፈልግ ነው እና ብዙ ጊዜ እኔ ምንድነው አንድ ሀሳብን ለማግኘት በተለይ የፊሎሎጂስት ጥያቄ ከሆነ የምንጠይቀው ይሄ አውዱ ምን ይላል የሚለው የድሮውንም ብራና መጽሐፍት ማየት ያስፈልጋል። ምክንያቱም ስርዋጽ ሊገባባቸው ይችላል ብለን እንናገራለን እና ይሄ አሁን ለምሳሌ የክርስቶስ ሰምራ ገድል የ20ኛው ክፍለ ዘመን ማለት የዛሬ ከ100 ዓመት በላይ የተጻፈ ገድል አለ እና አሁን እሱን ብንመለከተው ምን ይላል የብራና መጽሐፉ ላይ ሲል እሺ አሜን ይልና ሳጥናኤል ብሎ የሚጠራኝ ማን ነው? አሁን እንግዲህ ክርስቶስ ሰምራ ከመጣች በኋላ ነው ማለት ነው።
በዚህ በሰራዊት ሁሉ ነግሼ ከተቀመጥኩበት አለ። እናታችንም እረ እኔ ክርስቶስ ሰምራ ነኝ አለችው። አነ ይእቲ ክርስቶስ ሰምራ። እሺ ወይ በለኒ በይነ ምን ትመጻእኪ ሀቤየ፣ በምን ምክንያት ወደ እኔ መጣሽ ብሎ ጠየቃት። ና ውጣ፣ ከጌታ ላስታርቅህ መጥቻለሁ ይላል። ከጌታ ላስታርቅህ መጥቻለሁ አለችው። እሺ እሱ ላይ እንዳለ እስኪ ያዙ ወዳጅ ዳዊት። ምልጃ ሰይጣንን ማማልዱት ተብሏል ማለት ነው። እዛው ላይ ምልጃ እዛው ቅድም አታንብበው ስላላችሁኝ ነው። አሁን እኮ ሰይጣን እያማለደችው ገብቶኛል። ስለዚህ አሁን ጥያቄ እዛው ላይ ምልጃው ላይ ነገር እንዳለ እንደያዝከው ገብቶኛል። ስለዚህ የመጀመሪያህን ጥያቄ ትተኸዋል? አይ አልተውትም፣ ያንም አለ ግን እዚሁ ላይ አንተ ስላነሳ የለማ። ምክንያቱም ወይ ያኛውን ትተህ ይህንን ጠይቀኝ። ግን አንድ ግሬን እዚህ አንድ ግሬን እዛ አደርጋለሁ ማለት አትችልም። እና ወይ ያኛው እሺ፣ ስለዚህ ያኛውን ትተኸዋል ማለት ነው። በቃ አመን ጨምረው እስቲ ምልጃ መጨመር ሳይሆን መምረጥ ነው ያለብህ። ስለዚህ ወይ ይህንን ሊያዘው ወይ ያኛውን ተወው እና በአንዱ እንሂድ። ይኸው ምልጃማ ጨምርበት። ወደኋላ እኮ ስላለ መጨመር ሳይሆን ይኸውልህ አሁን ያለነው ቃሉ ምን ይላል ነው። በማይል ቃል ልከራከርልህ አልችልም። ስለዚህ የጥንት የብራና መጽሐፍ የሚለው ላስታርቅህ መጥቻለሁ ነው የሚለው። ላስታርቅህ መጥቻለሁ። በመጽሐፍ ቅዱስ ወንድማችን ቦርነገን ወይ የቅዱ ተረዳው። ጥንት መጽሐፍ ላይ እግዚአብሔር ምህረት እሰጥሃለሁ አላለም። ይህን ጥያቄ አንስቸዋለሁ። ግን እዚህም ጋር ጥያቄ አለኝ ካልከኝ በዛ መሰረት ልንሄድ እንችላለን። አይ ይህን የብራና መጽሐፍ አልቀበለውም፣ እኔ የታተመውን ብቻ ነው የምቀበለው ካልከኝ ላንብብልህ። አንተ ያነበበው ወደኋላ ሂጅ ላንብብልህ ከፈለግ። አሁን የምታነበውን ይሄው ምልጃ የሚለው ወደኋላ ነው ያለው። ቁጥር 36 ላይ ነው ያለው። ላስታርቅህ መጥቻለሁ አለ። እሱም ከዚህ ቀደም በቤተሽ ምንድን ነው ምልጃው እዚህ ጋር አንተ የምታወራውን ይኸው እዚህ ጋር ላሳይህ። ምልጃ ትምረው ዘንድ ይቅር ትለው ዘንድ ብላ እግዚአብሔርን እኮ ጠይቀዋለች። ምልጃ አቅርባለች። እግዚአብሔርን እየጠየቀችው አይደለም፣ ሰይጣን ጋር ነው ያለችው። ሰይጣን ጋር መታ ሰይጣን የመለሰላት መልስ ነው። ሰይጣን የመለሰለት የት ነው ሰፈሩ? የሰይጣን ሰፈሩ የት ነው? እሺ ይሄንን ተቀብለዋል። ይሄንን ተቀብለዋል። መጣሽ ያለው የት ነው ሰፈሩ? እሺ እመልስልሃለሁ። ግን የመጀመሪያውን ትተኸዋል። አልተውሁትም። በጣም ብዙ ነው እዚህ ጋር ያለ ጥያቄ፣ ሚሊዮን ጥያቄ ነው እኮ ያለው። እግዚአብሔር ይስጥልኝ፣ መለስከው። አሁን እንግዲህ ሚውት ታደርግልኛለህ። ሚውት ታደርግልኛለህ። ሚውት ታደርግልኛለህ። ሀሳቤን ልጨርስ። ሚውት ታደርግልኛለህ። አሁን ምንድነው ዳዊት ሚውት ታደርግልኛለህ። እሳቸው ስለጨረሱ ሚውት ታደርገዋለህ። ሚውት አድርገው። ምክንያቱም ማለት አልገባኝም። ሚውት አድርገው ሀሳቤን እጨርሳለሁ። ባይ ዘ ዌይ ላይክ አንተ ስላወራ የኔ ሀሳብ ይቆማል። አንተ ገብተህ ሳይሆን እኔ እኮ እሳቸው ጋር ያለውን እጨርስና አንተ መጽሐፉን የድሮውን ሀሳቤን እጨርሳለሁ። አንተ ስላወራ የኔ ሀሳብ አይቋረጥም። ሀሳቤን እጨርሳለሁ። ቦርነገን ሀሳቤን እጨርሳለሁ። አይ አንደርስታንድ ላይክ እንትን ምናምን ሲመጣ ለመልስ አልመጣህም መሰለኝና ውይይት የተከፈተበት ለመልስ አልመጣህም። ጥያቄ አለኝ ብሎ መልስ ሲመለስ አታውራ ማለት ተገቢ አይደለም። ያሉት ላይ ሀሳቤን ልጨርስ፣ አብረህ ትመልሳለህ። ሀሳቤን ግን እጨርሳለሁ። እና አሁን በዚህ ምክንያት እኮ እንውረድ ብሎ ለማደፋረስ ነው። አንተ ምንድነው ለጥያቄ መጨም ቢያደርግ ይውዲያው ነው። አሁን እንግዲህ ወደ ስድቡ ሄድን ማለት ነው። አልሄድም እኔ እንደው ዛሬ ግድ ሀሳቤን ሳልጨርስ ችግር የለም፣ ጨርስ። ምንም አይሆንም። እሺ ልጨርስ። ሚውት አድርገው። አሁን እንግዲህ ይሄ ሁሉ ምንድነው
በብራና መጽሐፍ የጥንቱ ላይ ምን ይላል የሚለውን ስላሳየ ነው። በግልጽ ቋንቋ ላስታርቅህ ነው የሚለው። ቦርኔገን የመጣው ምንድን ነው ሀሳቡ? እግዚአብሔር ምህረት ሊያደርግለት ይችላል ወይ ማርኩ እግዚአብሔር ምሮሃል ስለሚል ቃሉ ይሄ ተገቢ ነው ወይ ብሎ መጣ። ለዚህ መልሱ ምንድን ነው? የጥንት የብራና መጽሐፍቱ ምን ይላል? እንደ ፊሎሎጂስት መጀመሪያ አንድ አውድ ከመፈታቱ በፊት የጥንት የብራና መጽሐፍቱ ምን ይላሉ ብሎ ማየት ያስፈልጋል። ለዛ ነው እኔ መጀመሪያ እስቲ ልመልከተው ከዛ ሆነ ሲ ወደ ሳስ ምን ይላል? ቃል በቃል ላስታርቅህ መጣሁ ይላል። ላስታርቅህ መጣሁ። የቦርኔገን ጥያቄ ሲገባ ምን ነበረ? እግዚአብሔር ምህረት አድርጎለታል ነው የሚለው አውዱ ብሎ ነው የተነሳው። ግን የጥንት የብራና መጽሐፉ ምን ይላል? ላስታርቅህ መጣሁ ይላል። ሁለቱ የተለያዩ ሀሳቦች ናቸው። እዚህም ላይ እኮ ለምን ጥያቄ ጠየቅ አይደለም። የመጀመሪያውን ግን ማመን አለበት ማለት ነው። ጥንቱ እንደዛ ነው የሚለው የጥንቱ እንደዛ ካለ እሺ፣ የመጀመሪያው ጥያቄ አንስቼዋለሁ። እዚህ ላይ ግን አሁንም ጥያቄ አለኝ ማለት ይችላል እኮ። ማመን ግን አልፈለግክም። ቦርኔገን አይፈልግም። እና ብዙ ጊዜ ጥያቄ አለን ይባላል እንጂ ዝም ብሎ እንትን መልስ ለማግኘት አይደለም የሚጠየቀው። መልስ ለማግኘት እንዳልሆነ ይሄው ቦርኔገን እራሱ ማስረጃ ነው ማለት ነው። አሁን መቀጠል ትችላለህ። ቴንኪው። አንተ ይቅርታ አንተ ብዬ እንግዲህ በምን ማዕረግ እንደምጠራ አላቅም። ያው አንተ እያሉ ባወራ ቅር አይልህም ብዬ አስባለሁ። እያወራን ስለሆነ ብዬ ነው። አሁን መጀመሪያ ማውራት እንፈልገው መለኩትኝ መምህር የገለጹበት መንገድ ታምር ነው ብለው ታምሩ ከሲኦል ታወጣለች ብሎ ካለ ቀበላለሁ አሉ። ለዚህ ነው እኮ እኛ ወደ ኢየሱስ ተመለሱ፣ ወደ እውነት ተመለሱ፣ ሰው ሚድነው በክርስቶስ ኢየሱስ አምኖ ነው ብለን የምንላችሁ ለዚህ ነው። ግልጽ የሆነ የማዳን ትምህርት የላችሁም የምንለው። ምክንያቱም ሰው ከሲኦል ገብቶ ተመልሶ ይወጣል የሚለውን ወንጌል ደግሞ በአብርሃም እቅፍ ሆኖ አልዓዛር ያ ባለሀብት ሲጣራ ኢምፖሲብል ነው ያለው። ውሃም አይደረግልህም፣ ምንም ሚላክም የለም፣ አንተም ወደዚህ አትመጣም የሚል ነው የተነገረው። እዚህ ጋር ግን አይደለም እንደዚህ ያለ ከሲኦል 10,000 ሰው ይወጣል ብሎ ማስተማር ከወንጌል ሰውን ማራቅ ነው። ይሄ በየወሩ ግንቦት ወር ላይ ይነበባል። በዕለተ ቀኑ በዚህ ቀን የሚውለው በዓል ላይ ይሄ ይነበባል። ይሄን የኔ ህዝብ፣ የኔ እናት፣ የኔ አባት፣ የኔ አክስቶች፣ የኔ ወገኖች ቁጭ ብለው ይሰሙታል። እየሰሙ በዚህ 10,000 ነፍስ አወጣች ሲባል በቃ ምን አለው ከክርስቶስ ጋር እመን አትመን፣ ተጠመቅ አትጠመቅ ሚል አይደለም። ይሄ ቢልና ከሷ ከተቀበረ የሚቀበር በቤቱ እንዲህ ይላል፣ አቤቱ እንዲህ ከሆነ መታሰቢያን ያደረገ ስሜን የጠራ የማንን ስም? የክርስቶስ ስም። መጽሐፍ ቅዱስ በኢየሱስ ክርስቶስ ስም ነው። ስሙ ነው የሚያድነው። ከላይ የመጣ ስም እሱ ነው ነው የሚለው። በስሜ በክርስቶስ ማያምን ግን አለ። እንዴት በእሷ ሚያምን? በክርስቶስ ማያምን በክርስቶስ ስም ያምን አለ። መሀል አይግቡ እንጂ እኔ ነኝ። አሁን እንደዚህ አለ። እግረ መንገድ ነው። ጥያቄ ነው ያደረገው። ልናገር እንድታብራራው ነው። ቀላል እኮ ነው ይሄ። በክርስቶስ ሳያምን በእሷ አመነ ታውቃለህ ወይ ነው ያልኩህ። ቀላል እኮ ነው። በዛው እሺ አብሬ መልሰዋለሁ ብለህ የምትይዘው ነው እንጂ ገባብኝ የሚያሰኝ አይደለም። አብሬ መልሰዋለሁ፣ ችግር የለም። አብሬ መልሰዋለሁ። ቴንኪው። አቤቱ እንዲህ ከሆነ መታሰቢያዬን ያደረገ ስሜን የጠራ በክርስቶስ ያመነ አይደለም፣ ስሜን የጠራ በስሜ የታመነ በማን ስም? በክርስቶስ ስም ራስም። መጽሐፍ ቅዱስ ከላይ የተሰጠ እንድንበት ዘንድ ሌላ ስም የለም ነው የሚለው። እዚህ ጋር ይሄ ስም አለ። በስሜ የታመነ ቤተ ክርስቲያን ቅጥር ግቢ የሚቀበረውን እስከ ስንት ትውልድ ድረስ ትምርልኛለህ ብላ ስትጠይቀው እስከ 10 ትውልድ ድረስ እምርልሻለሁ አላት። ይሄ መቀለድ ነው።
ይሄ በክርስቶስ ኢየሱስ ማዳን ላይ መቀለድ ነው። የክርስቶስ ስምራ ስም 10 ትውልድ ድረስ አይደለም፣ ራሷን አልዳነችም ነው። እኔ ምክንያቱም እዚህ ጋር እሷ ያወጣችው በመጽሐፍ ቅዱስ ውሸት። በቃ እዚህ በላይ መስማት አልችልም፣ ይቅርታና እዚህ በላይ እኔ መስማት ስለማልችል ግን ጥያቄ መጽሐፍ ቅዱስ ዲስፕሩፍ ማድረግ ነው የሚሻለው እንጂ አልሰማም እኮ አይባልም። ጥያቄ አለ ወይስ ተመልሶልሃል እኮ ክርስቶስ ሰምራ ራሷ አልዳነችም ብለህ ስታወራ በየት አድርገን አንተ ጋር እናወራለን? በዘመነ ክርስቶስ ሰምራስ ደርሰህ በወልድ ውሉድ በመንፈስ ቅዱስ መንፈሳዊ ነኝ ብላ ቤቷን ጥላ የተከተለችው ክርስቶስን ጨክና እንደ ሐዋርያት በሆነችና ቤቷን ጥላ አይደለም 11 ወልዳ ባሏን ፈታ ያንተን ቅር ይላል ብዬ መጽሐፉ የሚለው ሌላ ነው። 11 ወልዳ ባሏን ጥላ ነው ሄደችው። ምንም ይሄ የተጻፈ ነው እና ልጆቿን ጥላ እኮ ነው የመነነችው። አንተ አዳራሽ ጥለህ መመነን ሲያቅትህ እሷ እኮ ልጆቿን ጥላ መነነች እኮ ነው የምልህ። እሱን ነው በደንብ አነበው። በነገራችን ላይ ብትደጋግመው ጥሩ ጸሎት ነው የሚሆነው ለአንተ እና ይህንን አይነት ማብራሪያ በምትሰጥበት ጊዜ ለሰው ክብር መጠንቀቅ ብለን እኛ አንተን አከበርን ብለን የቤተ ክርስቲያንን የሌላትን አስተምህሮ ስታስተምር አዎ ልክ ነው ብለን ጆሮ ሰጥቶ ተቀምጦ ማድመጥ በራሱ ቅስፈት ነው፣ እግዚአብሔር በሚያውቅ ተገቢም አይደለም። መድኃኒት ነው ራሱ እንኳን አዳምጥ እንጂ የአይሁዶሽ ማንሻ ነው ይሄ። እኔ ቅዱሳኑን እንዲሳደብ እኔ አልፈቅድም። እኔ ቅዱሳኑ እንዲሳደብ አልፈቅድም። ስርዓት አስይዙ። በቅዱሳኑ ላይ እንደዚህ አፉን እንዲከፍት የምንፈቅድ አይደለንም። እኔ አላደምጥም ተቀምጬ እንኳን ቅዱሳን የምትሳደብበት አልተሳደቡም። የተጻፈ ማንበብ ያስድብ ነው እንደሱ ሚል የለማ። ራሷ አልዳነችም የተጻፈ እስኪ አስነብበኝ። የተጻፈ ራሷም አልዳነችም ብለሃል። ራሷም አልዳነችም የሚል ጽሑፍ አሳየኝ እስኪ። አታሳየኝ። ገድልማ ራሷ እንዳልዳነችማ ይሄው መጽሐፉ ከሰይጣን ጋር ሄዳ ካወራች ከሰይጣን ጋር ያወራ ሁሉ አልዳነም። አየህ፣ ከሰይጣን ጋር ያወራ አልዳነም ከሆነ ክርስቶስ ራሱ አልዳነም። ከሰይጣን ጋር ሲያወራ ስለነበረ ማለት ነው። መጽሐፍ ቅዱስ ራሱ ይናገራል። በአንተ እምነት ማለት ነው፣ በአንተ አነጋገር ይላል። አዎ ሰይጣን ጋር አንዳንዴ ወደ ምድረ በዳ መንፈስ ወሰደው የሚል እዛ ላይ ድንጋይ ዳቦ አድርግ የሚለው መልስ እኮ ከሰይጣን ጋር የተነጋገሩት መልስ ነው አይደል? ስለዚህ በአንተ አነጋገር ከእሱ ጋር ያወራ አይድንም ካልህ ባለቤቱንም እንደዛ ልታደርገው ነው ማለት ነው። ሌሎቹም ቅዱሳን እነ ኢዮብ ሲፈተኑበት የኖር ኢዮብም አልዳንም፣ በአንተ ቤት የመጽሐፍ ቅዱሱ አካል የሆነው ማለት ነው። ስለዚህ ቅዱሳኑን እንደፈለክ እንድትሳደብ እግዚአብሔርን አስዋሽታለች። ሰይጣንን አሁን አንተ ውሸታም እያልክ ያለ አንተ ነህ። በቅዱሳኑ ላይ እንደዚህ አይነት የማይገባ የተቀበረ ይድናል። እስኪ ንገሩኝ፣ እችንን ብቻ ይንገሩኝ። የተቀበረ ይድናል? ከሱ አይዶ የተቀበረ ይድናል? አዎ ያልሰማም እንዲህ በመጽሐፍ ቅዱስ የቅዱሳኑ መቃብር ሙት እንዳስነሳ ምንድነው? የዘላለም ሕይወት ያገኛል? ይንገሩኝ ዝም ብለህ። የዘላለም ሕይወት ያገኛል? እግዚአብሔር ካለ እንዴት አይቻልም? እንዴት ቅዱሳኑን በሰጣቸው ክብርና ጸጋ ሚድነው በመቃብር በመቀበር ነው። ይኸውልህ አንተ የምታወራው አሁን ከመጀመሪያው እስከ መጨረሻው ሀሳብ መስጠት አሁን የምናገረው የመጨረሻ ሀሳብ ስለሆነ አድምጠኝ። እንደፈለግ ታወራለህ። ከዛ በኋላ ቅዱሳን ውስጥ ስትሳደብ ግን አልታገስም። ማስረጃ ይዘህ መናገር ትችላለህ። ይቅርታ ከተሳደቡኝ አሁን የምጠይቀውትን ብቻ ይቅርታውንም አልቀበልም። ይህ ለዘመናት ብዙ ቀን ነው ይቅርታ ብለህ የምታውቀው፣ ግን ስታወራ ነው እንጂ ስታቆም ሰምቼ አላውቅም። ደጋግመህ ስለ ይቅርታ ስትናገር ሰማሃለሁ፣ ግን አንድም ቀን ስትመለስ አላይም። ይሄ እንደ ናቡከደነጾር ጠዋት አማኝ ምሽት ከሃዲ አይነት ድምፅ ነው ከአንተ ሲስተጋባብ የምሰማው። አንተ እንደምትለው የቅዱሳኑ ነገረ ቅዱሳን በአንተና በእኔ ልክ እንዲህ ነው ተብሎ ሊለካ የሚችል አይደለም። መንክር እግዚአብሔር የተባለለት ምስጢርም ለዛ ስለሆነ በቅዱሳኑ ላይ እግዚአብሔር የሚያደርገው ድንቅ ነው ብሎ ከመደነቅ ወጥቶ አንተ በፈለከው ሀሳብና ትርጉም ድንቅ አይደለም መምህር። ኧረ ይሄ ድንቅ አይደለም፣ ይሄ ድንቅ አይደለም። ድንቅ የሆነ ውሸት ነው። አዳምጥ፣ ቆይ አዳምጥ። ጀምር። የሚያስደንቅ ውሸት ነው። ሲሶ ግን በእግዚአብሔር ቃል ላይ የተዋሸችልም እንዴት ነው? የቅዱሳኑን ክብር በዚህ ልክ ማሰደብም ተገቢ እኮ አይደለም። እንዲያወራ ማድረግ ይገባል። አሁን እኔ የመጨረሻ ቃል የምናገረው የመጨረሻ ድምፅ ምንድን ነው? ከዚህ በኋላ በእንደዚህ አይነት ቅዱስ አንዱን ቅዱስ ስትናገር መስማት ፍጹም ልታገስ አልችልም። አንዱን ቅዱስ ምክንያቱም ያከበራቸው እግዚአብሔር ስለሆነ። እኔ ቅዱስ ሚሉትን በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ እኮ ለአንተማ
ስማ ለአንተማ ቅዱስ የሚባለው 12 ሰው ብቻ ነው። እውነት ነው ብሎ የሚቀበሉት አሁን ለአንተ ቅዱስ የሚባለው መጽሐፍ ቅዱስ ላይ የተጻፉት ሰዎች ብቻ ናቸው። አይደለም እሱ የቤተክርስቲያን መሪ ኖት። እንዴት ሰው ተቀብሮ ይድናል ብለው ሲባል ይሄን እንኳ እስኪ ተወው ይላሉ እንጂ እንዴት ምእመነ ላይ ሆኖ እየሰማው ተቀብሮ ይድናል ብለው ይላሉ? መጽሐፍ ቅዱስ ሰው መጽሐፍ ቅዱስ ነው ራሱ የሚነግረን እኮ መጽሐፍ ቅዱስ ነው ራሱ የሚያስረዳን። መጽሐፍ ቅዱሱ በመጽሐፍ ቅዱስ ውስጥ የቅዱሱ አጽም ባረፈበት ሄዶ የተቀበረ ሰው ተነስቶ ሄዷል ብሎ የነገረን እኮ መጽሐፍ ቅዱስ ነው። ምንድነው አሁን በፕሮቴስታንት እምነት ውስጥ ሰምተውኛል? የት ነው አዳምጥ ቆይ። በፕሮቴስታንት የእናንተ አስተምህሮ ምንድነው የምታምኑት? የእናንተ ቅዱሳን መጽሐፍ ቅዱስ ላይ ብቻ የተጻፉት ናቸው። የእኛ ቅዱሳን ደግሞ መጽሐፍ ቅዱስ ላይ የተጻፉ በዘመኑ የነበሩት ቅዱስ ናቸው እንጂ ከነሱ ቀጥለው የተነሱ ቅዱሳን ደግሞ መጽሐፍ ቅዱስ ላይ የወሰነ በጥራዝ እንደ አለይሊ አሁን አንድ ተማሪ እያስተማር 7 ተማሪ ሲመጣል 7 8 ሲመጣ 8 እንደምትለው መጽሐፍ ቅዱስ ላይ አንድ ቅዱስ ስናገኝ እየወሰድን ደግሞ በዚህ በዮሐንስ ራእይ እየገለበጥን ዛሬ አንድ ቅዱስ ሆኗል። ደግሞ አሁን ሲመጣ ደግሞ ይበዛው እየጨመርን ወረቀት መጽሐፍ ቅዱስ እንደዛ ብናሳክተው ተራራ ነው የሚያክለው። አንድ ሁለታችሁም ሚውት አድርጉትና አንድ ሳይሆን ዝም እላለሁ እንኳን ሚውት አድርጉ ብለኝ ዝም እላለሁ። ግን ሲሶ ለአንተ መልእክት የምሰጥህ ምንድን ነው? እንደዚህ አይነት ቅዱሳንን የሚሳደብና ካል ስርዓት አንድ መምህርዬ 3 ደቂቃ ማጠቃለያ ስጡና ኦልሬዲ ግዴታ ያው መስማማት የለባችሁም ብዬ አስባለሁ። የተለያየ ቤተ እምነት ላይ ነው ያላችሁት። ቦርናጌን በተነሳው ርዕሰ ጉዳይ ላይ 3 ደቂቃ ሀሳብ ትሰጣለህ። ከዛ መምህር ኤፍሬም ማጠቃለያ 3 ደቂቃ ይሰጣሉ። ከዛ ሌላ ፍቅር ለምሳሌ አለ ጥያቄ ካለው የሚመልስለት ሌላ ወንድሞች ካሉ ከሱ ጋር ትቀጥላላችሁ። ግን አሁን ቦርናጌን 3 ደቂቃ ከዛ መምህር ኤፍሬም 3 ደቂቃ ማጠቃለያ ይሰጣሉ። ቦርናጌን ቀጥል። እሺ እኔም እፈልጋለሁ ሲሶ እኔም 3 ደቂቃ እፈልጋለሁ። እሺ ቀጥል። እንግዲህ 3 ደቂቃ ከተሰጠኝ ያዝልኝ ሲሶና 3 ደቂቃዋን በአግባቡ ልጠቀም። የመጀመሪያው አንዱ እንትን ምለው የማንም ስም አያድንም፣ መዳን በሌላ በማንም የለም፣ ከሰማይ የተሰጠ ሌላ ስምም የለም፣ የክርስቶስ ስምራን ስም በመጥራት አይዳንም፣ የሚያድንም አይደለም፣ ውሸት ነው። ምክንያቱም መጽሐፍ ቅዱስ ሌላ የለም ዘኦንሊ ነው የሚለው። ከሰማይ የተሰጠ ስም እሱ ነው። የእሷን ስም ጠርቼ እድናለሁ ብሎ የሚል ይሄ ማደንዘዣ ትምህርት ነው። ሐሰተኛ በወንጌል ላይ የተሰራ ደባ ነው ብዬ እለዋለሁ። ሌላኛው ይሄ ገድል ሐሰተኛ ገድል ነው፣ እግዚአብሔርን ያስዋሻል። ሁለተኛው ሰይጣንን ለመማለድ ያለች ሴት ናት። ይህች ሴት እኔ ቅዱስ አይደለችም ቅዱስ ናት በሚለው ሳይሆን በገድሏ ላይ ያለው ሐሳብ የእግዚአብሔርን እውነተኝነት የሚያጎድፍ እግዚአብሔር የረገመውን እሷ የምትመርቅ ሴት ናት። ምክንያቱም በዚህ ላይ ይቅርታ አቅርብለት ብላ ምልጃ አቅርባለች ይላል ቁጥር 36 ላይ። ቅድም ወንድሜ ዳዊት ሲያወራ ይቅርታ ተጠይቋን ብሎ ያለው 36 ቁጥር ላይ ነው ያለው። ምንድነው? በዚህን ጊዜ አቤቱ ፈጣሪ ፈቃድህ ቢሆን የአዳም ልጆችን ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅርታ ትለው ዘንድ ይቅርታ በልጁ በኢየሱስ ክርስቶስ የከፈለውን ዋጋ የሚያረክስ ትምህርት ነው። ሌላኛው ከዚሁ ላይ ሰው ከሲኦል ከገባ በኋላ ይወጣል ብሎ ማለት ሰው አሁን በሕይወት እያለ በወንጌል ድኖ እንዳይሞት ለማድረግ የታሰበ ሴራ ነው። ይሄ ስውር እጅ ያለው ዲያብሎስ ያጻፈው መጽሐፍ ነው። ሰው ከሞትኩኝ በኋላ በንተና ዝክርና አሻሮ ቆሎ ቆልቼ ጠላና ረቂ አቅርቤ እድናለሁ ብሎ ዛሬ ሳይቆሞ ንስሐ ሳይገባ ከሞተ በኋላ ከሲኦል እወጣለሁ ብሎ ተስፋ እንዲያደርግ ስሟን የመጥራትና በእሷ እንዲቀበሩ የማድረግ አባዜ ነው።
እንዲያውም ወደ መጨረሻው ሲናገር በጣም አስቀያሚ ትምህርት ያለበት ነው። ስለዚህ ይህን እውነት መናገር ያለብን በመጽሐፍ ቅዱስ ነው ነገር የሚለካው። ቦርናጌን ጨርሳል ዲያቆን ኤፍሬም። አሁን ቦርናጌ ሚውታር ዲያቆን ኤፍሬም መቀጠል ይችላሉ። ይቅርታ መምህር ኤፍሬም ማለት በጣም ይቅርታ ነው። ኦኬ አይ ሌላ ሰው ካለ ድንገት ያላየሁት የገባ ካለ ብዬ ነው ዝም ያልኩ። እሺ ዳዊት 3 ደቂቃውን ይጠቀምና ቀጥሎ እርሶ እንትን ይላሉ። እሺ እሺ ይቅርታ። እሺ በድጋሚ እንግዲህ አነባዋለሁ ትንሽ ቀደም ብዬ፣ ምክንያቱም አንዳንድ ጊዜ ለጥያቄ ይመጣል መልስ ግን ሲሰጥ አልቀበልም ማለት በጣም ከባድ ነገር ነው እና 3 ጊዜ ሳጥናኤል ሳጥናኤል ብላ ጠራቸው። እሱም በጥንተ ማዕረጌ ወዘንተ ሰምዐ ይህንን ሰማ ወጥህረ ከመ አንበሳ እንደ አንበሳ ጮኸ። ወነደ ልቡ ልቡ ተቃጠለ ከመ እሳት እንደ እሳት ተቃጠለ ወፈቀደ ከመ ያጠኒ መሰለኝ። ከዛ በኋላ አሜን ሳጥናኤል ብሎ የሚጠራኝ ማን ነው? ከእግዚአብሔር ጋር አይደለችም። አሁን ክርስቶስ ሰምራ ሳጥናኤል ጋር ነች ማለት ነው። ሳጥናኤል ብሎ የሚጠራኝ ማን ነው? በዚህ በሰራዊት ሁሉ ነግሼ ከተቀመጥኩበት አለ። እናታችንም ኧረ እኔ ክርስቶስ ሰምራ ነኝ አለችው። አነ ይእቲ ክርስቶስ ሰምራ፣ እኔ ክርስቶስ ሰምራ ነኝ አለችው። ወይቤለኒ በይነ ምንት መጻእኪ ኀቤየ፣ በምን ምክንያት ወደ እኔ መጣሽ? ና ውጣ ከጌታ ላስታርቅህ መጥቻለሁ አለችው። በግልጽ ቋንቋ ነው የተጻፈው። በግልጽ ቋንቋ ነው የተጻፈው እና አንዳንድ ጊዜ ለዚህ ነው የእውነት ሲሪየስ ጥያቄ ከሆነ ለመረዳት የሚፈልግ ሰው ካለ መወያየት ይቻላል። በቅንነት ለሚጠይቅ ማለት ነው። እኔ በነገራችን ላይ በጣም አሁን ለምሳሌ እኔ ታምረ ማርያም ላይ ነው የምሰራው። 3 ዓመት በላይ ይኸው ታምረ ማርያም ላይ ነኝ። እስካሁን አልጨረስኩትም እና እያንዳንዱ ነገር በየትኛው ብራና መጽሐፍ ምን ይላል፣ ጥንቱ ጽሁፍ ምን ይላል፣ ግዕዙ ማየት ያስፈልጋል። አንዳንዱ ከአረብኛ የመጡ ነገሮች አሉ፣ እሱን ማየት ያስፈልጋል። ብዙ ሪሰርች የሚጠይቁ ጥያቄ ናቸው እና አንድ ጥያቄ ያለማጋነን 1 ወር 2 ወር 3 ወር ሊፈጅ ይችላል ሪሰርች አድርጎ መልስ እስከ ማግኘት ድረስ እና እንደው ዝም ብዬ እየተነሳው ልሳደብ ካልሆነ በስተቀረ እውነትን ፍለጋ ለሚፈልግ ሰው ይኸው መልሶ አለ። ያለችው ምንድን ላስታርቀ መጥቻለሁ ነው የሚለው ቃል በቃል ቃል በቃል እንደዚህ ነው የሚለው ሐሳቡን ማለት ከፈለግ ነው። ሁለተኛ ነገር ደግሞ የክርስቶስ ሳምራን ስም ጠርቶ ክርስቶስን ሳይጠሩ መዳን ይችላል። የት አለ? መጽሐፉ እኮ ማስረጃ ብለናል። ማስረጃ ግን ልናገኝ አንችልም። እንደውም ቤተክርስቲያን የተቀበረ ሰው ቤተክርስቲያን የተቀበረ ሰው ክርስቶስ ስምን ሳይጠራ ቤተክርስቲያን ውስጥ ሊኖር ይችላል እንዴ? ሊቀበር ይችላል እንዴ? ክርስቶስ ሰምራ ቤተክርስቲያን ቢሄድ ታቦቱ የእሷ መታሰቢያ ነው እንጂ ታቦቱ የክርስቶስ አይደለ እንዴ? አሐዱ አብ ቅዱስ ብሎ ሲቀደስ የእግዚአብሔር ስም አይደለ እንዴ የሚጠራው? እና አንዳንድ ጊዜ እንደው ዝም ብሎ ብላይንድ ጥላቻ ካልሆነ በስተቀረ የትም ስፍራ የትም ቦታ ክርስቶስን ሳያምን ይድናል የሚል አስተምሮ የለም የትም ቦታ ማለት ነው። እና ዝም ብሎ እንደዚህ ሰውን ለማስፈራራት ቃሉን ለመቀየር ለምን ይደረጋል? ሪሊ አንደርስታንድ ለማድረግ ከሆነ ኦኬ የምልጃ ጥያቄ አለኝ ብሎ መጠየቅ ይቻላል። እሺ ሰዓት ካለፈ እሺ መምህር ኤፍሬም አሁን 3 ደቂቃውን ወስዶ ማጠቃለያ መስጠት ይችላሉ። አመሰግናለሁ። የኔ ማጠቃለያ ሐሳብ ምንድነው? በመጀመሪያ ቦርናጌ የሚሆን ማንኛውም አይነት በፕሮቴስታንቱ ዓለም ጥያቄ የምታነሱ እህቶች ወንድሞች፣ የማታውቁትን ጥያቄ ለማወቅ ከሆነ የምንነግራችሁን አሜን ብሎ መቀበል ነው። ምክንያቱም ስለማታውቁት ያንን የምንሰጣችሁን መልስ መረዳት ይጠይቃል። አይ ይህ መልሱ እንዲህ አይደለም ከተባለ መልሱ እናንተ ጋር አለ ማለት ነው። መልሱን ካወቃችሁ ጥያቄ አድርጎ ማምጣት ለምን አስፈለገ?
ማስተምር ነኝ አስተምህሮ እንደሱ አይደለም ከተባለ ደግሞ ኑ ጠይቁኝ ብሎ የራሱን ቤትም ከፍቶ ይሁን በሰው ቤት ገብቶ ኑ እንዲህ አይነት አስተምህሮ አለ ብሎ ራስን አስችሎ አስተምህሮ መስጠት ተገቢ ነው። በሰው ተጠግቶ ግን ጥያቄ ልጠይቅ ነው ብሎ ራስ ማብራሪያ መስጠት ይህ አካሄድ ነው ብዬ አላምንም። አንዱ እሱ ነው። ሁለተኛው የኦርቶዶክስ አስተምህሮ ያልሆነን አስተምህሮ ቤተክርስቲያን የምትለውን እንደማትል ማትለውን እንደምትል አድርጎ በአደባባይ መግለጽ ትልቅ ክደት እብደትም ጭምር ነው። ለምን ከተባለ ለምሳሌ በክርስቶስ የማያምን ሰው ይድናል ብላ ቤተክርስቲያን አታስተምርም። ዲያቆን ዳዊት ተናግሮታል። እኔም አጽንቼ በአጽንኦት እናገረዋለሁ። በጥምቀት ጊዜ የሚጠመቀው በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳዊ ተብሎ ተሰይሞ ዳግም ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልዶ የእግዚአብሔር ልጅ ተብሎ በቅድስት ድንግል ማርያም ወይም ደግሞ በቅድስት አርሴማ ወይ በሚካኤል ተብሎ ሳይሆን የሚጠመቀው ኩልክሙ ለተጠመቅክሙ ክርስቶስ ካለበስክሙ በተባለው በገላትያ ምዕራፍ 3 ቁጥር 27 ላይ ባለው ሕግ የተጠመቃችሁ ክርስቶስን ለብሳችሁታል በሚለው ክርስቶስን ልብስ አድርጋ ካለበሰች በኋላ በኑሮ ውጣ ውረድ በኑሮው ድክመት ለሚገጥመው ችግርና ፈተና በዚያ መካከል ደግሞ በቅዱሳኑ ረድኤት በረከት በእነርሱ ትምህርት በእነርሱ ጸጋ በእነርሱ በተሰጣቸው ቃል ኪዳን ወደ ክርስቶስ እንደሚያድግ ቤተክርስቲያን ታስተምራለች እንጂ ክርስቶስ የሚባል አናውቅም። እኛ ክርስቶስ ሰምራ ናት፣ ክርስቶስ ሰምራ ወይም ደግሞ ሌላ የሆነ የአንድ ቅዱስ ስም ጠርቶ በዚያ በኩል ነው ድህነት ማገኝ እንጂ ብሎ አስተምህሮ የሚቀጥል ትውልድ ካለም ትክክል አይደለም። የቤተክርስቲያን አስተምህሯም እሱ አይደለም። አንዱ እሱ ነው። አሁን ግን ሲነገር በክርስቶስ ሰምራ ካመነ በማንም ባያምን ምንም ችግር የለውም እንደተባለ አድርጎ መናገር ነውር ነው ማለት ነው። ሌላው በገድላትና በታምራት ላይ ያሉ ተአምር የሚባሉ የሚደነቁ ነገሮችን አምጦ ዝላይ ማብራሪያ አምጡ ስጡባቸው ብሎ መናገር ምጅምር እንዲያውም እኛ እግዚአብሔር በሚያውቅ የኦርቶዶክስ መምህራን በጣም ከሚያስደንቃቸው አንዱ በክርስቶስ የማይግባባን ሰው ነገረ ቅዱሳን ሲያነሳ ሁሉ እሺ ብለን እናወራለን እንጂ እኮ መጀመር ክርስቶስ ላይ ንግባባ ብለን ወደ ክርስቶስ ብንሄድ የሚያሳፍረው የእናንተው ነው የኛው ነው። አንድ አምላክ ብላችሁ ታምናላችሁ፣ አዙራችሁ ያኑን አምላክ ደግሞ ማላጅ ታደርጋላችሁ። እኛ አንድ አምላክ ብለን እናምናለን፣ የምናመልከው ይፈርዳል እንጂ ያማልድን ብለን እንከተላለን ማለት ነው። ምንኖርበት ህይወት እንደሱ ስለሆነ፣ ስለዚህ ደቂቃዬን ጨርሻለሁ። ጥያቄ ስትጠይቁ መልስ ሲሰጣችሁ ለመረዳት ቢሆን መልካም ነው። መልስ ለመስጠት ብቻ ማድመጥ ተገቢ አይደለም። ለመረዳት ሁሉ ለማድመጥ ሞክሩ። አመሰግናለሁ። ኦኬ መምህር ኤፍሬም ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልን። ፍቅር የምትለው ነገር አለ? ጥያቄ ድንገት አንተም ስላለ ገስት ላይ የተወሰነ ደቂቃ ለአንተም ልስጥህ። ያ ቴንኪዩ ሲሶ። እኔ እንኳን ያው ብዙ አላደክማችሁም፣ ግን 3 ጥያቄዎች አሉኝ። እግረ መንገዳችሁን በዚሁ የተነሱ ሀሳቦች ስለሆኑ ዝም ብዬ ውስጤ ጥያቄ ስለፈጠረብኝ ነው። አንደኛው ጥያቄ ምንድን ነው? ወይ መምህር መምህር ይህንን ይመልሱልኛል። ዳዊትም ስላለ ከሁለት አንዳችሁ እና አንደኛው ጥያቄ ፈቃደኝነታችሁን ልጠይቅና ቆይ አንዴ ወይ ዲያቆን ዳዊት ወይም መምህር ኤፍሬም ይጠይቅ በሚሉ ከሆነ ከምን ቤተ እምነት ነው? ወንጌል አማኝ ነው። ወንጌል አማኝ ኦኬ፣ ይቻላል። እሺ ጠይቅ። እሺ ቴንኪዩ መምህርዬ። እሺ አንደኛው ጥያቄ ምንድን ነው? ይሄ ጽሁፍ እኔ ያን ያህል ብዙም አላውቀውም፣ ግን እንደው እዚሁ አሁን ሲሶ ጋር ገብቼ ስላየሁት ያው በዚሁ አጋጣሚ እንዲመልሱልኝ ብዬ ነው። እና ኢንስፓየርድ ነው ወይ አሁን ይሄ እስትንፋሰ መለኮት ያለበት ነው ወይ ብላችሁ ታስባላችሁ? አንደኛ ጥያቄ እሱ ነው። ስልክ ገብቶብኝ ስላላደመጡ ዳዊት ሰምተሃል አይደል? አሁኗን ጥያቄ አንዱን አልሰማሁም። ቀደመውን ይሄ የመጀመሪያው ጥያቄ መሰለኝ አይደለ? የመጀመሪያው ጥያቄ ነው ይሄ። እሱንም ነው ያልሰማሁት። ይሄ ጽሁፍ ኢንስፓየርድ ነው ወይ ወይንም ደግሞ እስትንፋሰ መለኮት ያለበት ነው ወይ የሚለው ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ምንድን ነው? ይሄ ታሪክ አሁን የተነበበው ታሪክ ልክ እንደ ፓራብል ነው የምንወስደው ወይ ላይክ ኢየሱስ ክርስቶስ አሁን ሲጠቀማቸው የነበሩ አይነት ፓራብሎች አሉ በምሳሌ የሚነገሩ፣
ወይንስ ሪሊ ሀፕን ያደረገ ስቶሪ ነው ብለን ነው ወይ የምንወስደው? ይሄ ሁለተኛው ጥያቄ ነው። የመጨረሻው ጥያቄ ቅድም ዲያቆን ዳዊት አይ ቲንክ ኦልደር የሆነ ማኑስክሪፕት ነው መሰለኝ አውጥተህ ስታነብ የነበረው እና ጥያቄ የፈጠረብኝ ነገር ያው ሁለቱም መጽሐፍ ያው በእናንተ ቤተክርስቲያን ያለ ስለሆነ አንተ ያነበብከው ነው ልክ ወይንስ አሁን ይሄ የተጻፈው ላይ ችግር አለ ማለት ነው የሚለውን ነገር ሁለቱንም ማስማማት ያለብህ አንተ ይመስለኛል። እና ልጁ ያነበበው የተወሰነ የቃል ዲፍረንስ አለው እና ከሁለት አንዱ በትክክል ያልተጻፈ አለ ማለት ነው። ስለዚህ አይዘር አንተ ያነበብከው ነው ትክክል ወይ ደግሞ ይሄ ኋላ ላይ የመጣው በትርጉም ዲፍረንስ ያለው ስለሆነ የትኛው ነው ትክክል? ያ ሁለቱም እናንተ እጅ ላይ ያለ ስለሆነ ያንን የማስማማት ስራ በአንተ ሳይድ ስለሆነ ያለው የሚለውን እዚሁ ስታነብ ጥያቄ ስለፈጠረብኝ ነው። አመሰግናለሁ። ቴንክ ዩ። ከይቅርታ ጋር ፍቅር ማንን ነው አንተ ስትል የነበረው? ፍቅር 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 አልሰማም። መምህር ዲያቆን እሰማለሁ አለ። አይ ለዳዊት ነው ጥያቄ ነው የሚያቀርበውና ምንድነው እኮ አይ ሲጀምር በእኛ ቤት ክብር አለው። ፍቅር ምን አለ መሰለ ክብር ቤተክርስቲያን የሰጠቻቸውን ክህነትን እየጠራን ዲያቆን ዳዊትን ዲያቆን ዳዊት እያልን ነው የምንጠራቸው። መምህር ኤፍሬምን ደግሞ መምህር ኤፍሬም ብለን ነው የምንጠራቸውና አንተ ለሚለው ነጠላ ስለሆነ ቤተክርስቲያን የሰጠቻቸውን ክብር እየጠራህ ነው መናገር ያለብህ። ማክበር መጀመር መቻል ስላለብህ ማለት ነው። ይቀጥሉ ዲያቆን። ቴንኪው ተሜ። አይ ዲያቆን ዳዊት ብዬ ነው እኮ ያልኩት። እኔና ዲያቆን ዳዊት እንተዋወቃለን፣ ችግር የለም። ዲስሪስፔክት እንደማላደርገው ያውቃል። ያው እኔም እመሰክራለሁ ፍቅር ጥሩ ከጥሩዎቹ ወገን ነው ብዬ። ዲያቆን እሰማለሁ። ዲያቆን ዳዊት ይሰማል? ትሰማለህ ተሜ? ካለ ተመስገን። ኦኬ ወደ መልሱ ሊሄድ መሰለኝ። የመጀመሪያውና የመጨረሻው ጥያቄ አክቹዋሊ የሚገናኙ ስለሆነ አንድ ላይ መልሰዋለሁ። I don't really know what people mean by inspired. I know what they want to say, ግን ምክንያቱም ጀነራል ስቴትመንት አለው ማለት ነው። አሁን አንዳንድ ጊዜ በቃ I feel like the Holy Spirit is moving me ብዬ መጽሐፍ እችላለሁ። Does that mean the book is inspired? Well, what do we mean by inspired የሚል ጥያቄ አለኝ እና if we mean like inspired in the sense of the Bible አሳሳቴ ናቸው ወይ ከሆነ አይደሉም። አዋልድ መጽሐፍት የምንላቸውም ለዚህ ነው። የመጽሐፍ ቅዱስ ልጆች ናቸው እንጂ መጽሐፍ ቅዱስን ሊወክሉ በመጽሐፍ ቅዱስ ደረጃ ላይ አዋልድ መጽሐፍትን ልናወራ አንችልም። ከዚህ ጋር ተያይዞ ሶስተኛው ጥያቄ ለምንድን ነው አብሮ ሄዳል የምለው የፊሎሎጂስ ጥያቄ ይጠይቃል። ለዚህ ነው ስርዋጽ ሊገባበት ይችላል እና ይህንን ደግሞ እንዴት ነው መልስ የምናገኝለት? It's a real research, like research መደረግ አለበት፣ መታየት አለበት፣ ምሁራኑ ማየት አለበት ምለው ለዚህ ነው። ግን መፍረጅም ይከብዳል ማለት ነው። አንድ ነገር ቋሚ አድርጎ ይሄ ነገር ስህተት ነው ለማለት በጣም I mean that's a major claim እና ጥንቃቄ ያስፈልጓል ምለው ለዛ ነው። እና አንደኛውን እና ሶስተኛውን መመለሰው በዚህ መንገድ ነው። ሁለተኛው ጥያቄ በአጭሩ ስመልሰው ምንድን ነው መምህር ኤፍሬምም ከተሳሳትኩ ሊያርሙኝ ይችላሉ። ገድላት እውነተኛ ታሪክ አለው። ምሳሌያዊ ደግሞ ትርክቶች ሊኖሩት ይችላሉ። ፓራብል እንዳልከው እንደ ፓራብል አይነት ነገሮችም ውስጡ ሊካተት ይችላል። የተለያዩ መምህራን በዚህ ላይ ትምህርት ይሰጣሉ ማለት ነው። አሁን የትኛው ነው ታሪካዊ አውዱ፣ የትኛው ነው ፓራብሉ፣ የትኛው ነው እንትን ሊያነጋግር ይችላል እና የተለያዩ መምህራን የተለያየ እይታ ሊኖራቸው ይችላል። ፐርሰናል እይታው ነው። እኛ ግን ገድላት ዋናው የተጻፈበት ፐርፐሱ፣ ለምሳሌ የተአምር ፐርፐስ አለ፣ የገድላት ፐርፐስ አለ፣ የድርሳናት ፐርፐስ አለ። የገድላት ፐርፐሱ ምንድን ነው?
የዛ ሰውን ተጋድሎ ማሳየት ነው እንጂ ለዚህ ነው ቅድምም ፕሬስ ያደረኩት የገድላት ዋናው ሐሳብ ትምህርተ ሃይማኖትን ሊያስተምርህ አይደለም ቁጭ ብሎ ዳስናት ፐርፐስ የገድል ፐርፐስ ሚስጥረ ሥላሴን ሊያስተምርህ አይደለም ወይ ወንጌልን ቁጭ ብሎ ሊያስተምርህ ሳይሆን ወንጌልን ሊያሳይህ ነው ወንጌልን የኖሩት ሰዎች ሊያሳዩ ነው ክርስቶስ ሰምራ እንዴት ለማስታረቅ የሄደችበት ጫፍ ድረስን ሊያሳይህ ነው እዛ ጋር ገድሎ የተጻፈ ማለት ነው እንጂ ትምህርተ ሃይማኖትን ሚስጥረ ሥጋዌን ሚስጥረ ሥላሴን ሚስጥረ ጥምቀትን ሊያስተምርህ አይደለም ለዚህ ነው የትምህርት የሃይማኖት ክርክር አይሆኑም የምንለው ፈርተነው አፍረንበት ምናምን አይደለም ፐርፐሱ ግን እሱ አይደለም ነው ስለዚህ በዛ አውድ ላይ የሚጻፍበትን መንገድ የተለያዩ መምህራን በተለያየ ቦታ ሊገልጹት ይችላሉ ያ እንግዲህ ሞር ጥናት ያስፈልጋል ሞር ጥያቄ ያለው እውነቱን ለመናገር እኔ በእኔ አቅም ይሄ አውድ እንደዚህ ነው ብዬ የምፈታበት ደረጃ ላይ አይደለሁም እኔ በራሴ ማለት ነው ግን እንደዚህ እየተባለ ይፈታል አለ ፓራቦላዎችም አሉ ታሪክም አሉ ሜታፎሪክ አሉ ቅኔያዊ አካሄድና አጻጻፎች አሉ ገድላት ላይ ይህንን ሁሉ መለየት ያስፈልጋል የትኞቹ ናቸው ምን የሚባለው እንዳልኩ ሞር ጥናት ላይ ያስፈልግ ይችላል ሞር ጥያቄ ሊጠየቅ ይችላል ግን በጣም ጥሩ ጥያቄ ነው እላለሁ ምናልባት የጎደለ ካለ መምህር ኤፍሬም እዚህ ላይ ይጨምራሉ ጨረሳችሁ ምናልባት የጎደለ ካለ መምህር በምን ዙሪያ ምን ሚለው ላይ እኔ ባልኩት ላይ እንትን ከሰሙት ምናልባት አይ ገድላትን በተመለከተ ያለፈው ገድልና ይሄኛው ገድል ግጭት አለው ወይ ግጭት የለውም ምናልባት ግን አንዳንዴ ፕሪንት የሚያደርገው መጻሕፍትን ለትውልድ እንዲደርስ የሚያደርገው ድርጅት በተለይ ከሃይማኖት የወጣ ድርጅት ከሆነ መጻሕፍትን በማጣመም የሚጠቀሙ አንዳንድ ግለሰቦች ስላሉ ስርዋጽ እንኳንስ ይቅርና በገድላቱ እስትንፋሰ እግዚአብሔር በሆነው በመጽሐፍ ቅዱስ ውስጥ እንኳን ደጋግመው አስገብተውበት አግኝተን እናውቃለን ምሳሌ መጽሐፍ ቅዱስ ላይ ራሱ ለዘመናት አሁን ለዘመናት በመጽሐፍ ቅዱስ ላይ ራሱ ስንት ፊደላትን እየቀያየሩ አንዴ ለ ሲያደርጓት እዛ እያለ ባለፈ ያ የጴንጤ እንትንም ሲናገር ነበር እና ምንድን ነው የመጽሐፍ ቅዱስ ድርጅቱ ራሱ ልዩ ጥንቃቄ የሚያስፈልገው የመጽሐፍ ቅዱስ ማህበር እሱ ላይ ራሱ ስህተት እየተፈጠረ አግኝተን እናውቃለን ነው ስለዚህ ገድላትን ጽሑፍ በሚመለከት እግዚአብሔር በሚያውቅ በሰከነ አእምሮ በደንብ ብናወራ እኮ የኛ ቤተክርስቲያን ራሱ በዚህ ዓመት ጉባኤ ኒቅያ በሚባለው ጉባኤ ተሰብስበን ካደረግነው ውይይት አንዱ ስርዋጽ እያገቡ ገድላትን በማይገባ ስርዓት ከሚያጣምሟቸው ትውልዶች መጠበቅ መቻል አለብን ቀድሞ የገባ የተሳሳተ ሐሳብም ካለ በመጽሐፍ ቅዱስ ተመዝኖ ተመርምሮ የማይጠቅም ከሆነ ሐሳቡ በትክክል መጽሐፉ የማይለውን ከበራናው ጋር ከጥንቱ መጽሐፍ ጋር አመሳክረን የማይስማማ ከሆነ ተቆርጦ መውጣት አለበት እስከማለት ድረስ ጥሩ ውይይት ከተደረገበት አንዱ የገድላት ጉዳይ ነው እና ምን ልል ፈልጌ ነው ገድላትን በተመለከተ ስተት ያለበት ከሆነ ልክ አለመሆኑ ተነግሮ እንዲስተካከል ይደረጋል ነገር ግን ይሄን ለማድረግ ደግሞ ቋሚ ይዘቱን ለምሳሌ 10 ገድላትን ለማረም ጥረት ቢደረግ እንኳን የክርስቶስ ሰምራ ገድል ሰይጣንን ልታስታርቀው ሂዳ ከፈጣሪ ጋር ላስታርቀ መጥቻለሁ ያለችው ድምጽ ግን ከጥንታውያን መጻሕፍት ሲወርድ ሲዋረድ የመጣ ነው በዚህ ደግሞ የምናየው የእግዚአብሔር መሐሪነት እግዚአብሔር መሐሪ ነው አይደል ምን ነው መሐሪው እግዚአብሔር አሁን ሰይጣንን ይቅር ቢል ምን ይገርማል አሁን መሐሪ ነው የምንለው አይደል ይቅር ቢለው ግን ምን ይገርማል ማለት ሰይጣን ይቅር እንዳይባል ለሰይጣኔን ያክል ጥብቅና መቆምስ ከምን የመጣ ሐሳብ ነው አንደኛ ይቅር አላለውም እግዚአብሔር ይቅር አላለውም ወደ መቅደሱ አላስገባውም ይቅርታ አድርጎ በነበረ ክብሩም አልመለሰውም በሊቀ መላክነቱም አላስቀመጠውም ግን ቢያስቀምጠው ለምን አደረከው ብሎ ሰው ሊከሰው ነው እንዴት ነው ማለት ሐሳቡ እንዲያልገባኝ የማይከሰስ እግዚአብሔር ነው አይደል የማይከሰስ አምላክ ነው የማይከሰሰውን አምላክ ማን ሊከሰው ነው ወኩሎ በጥበብ ገበርከ የተባለ ጌታ ነው ባስወጣ
ቢያስገባው ምን ይገርማል? ምሮ እኮ ሁለት ሰይጣንና ሰው እኮ ተመሳሳይ በደል ነው የበደለ። ሰውም አምላክ ሊሆን ነው ጸበለስን የበላ ሰይጣንም አምላክ ሊሆን ብሎ ነው መላክነትን የጣላ አምላክነትን ሲፈልግ ነው አይደል? ተመሳሳይ በደል በድለን እሱም እኛም ተባረን 5500 ዘመን ኖረናል። እኛን ባስገባበት ስልጣኑ ሰይጣንን ወደ ነበረበት ክብሩ ይመልሰው ዘንድ አይችልምን? ሰይጣን እኮ የሰው ልጆችን ሊቀጣ የተፈጠረ ፍጥረት ሳይሆን የመጀመሪያ ወንጀለኛ ሆኖ የእስር ቤት ነዋሪ ሆኖ የተዘጋበት ወንጀለኛ ነው። አንድ ቀድሞ የታሰረ እስር ቤቱ እንደተዘጋጀ ቀድሞ የሆነ ሰው ቢታሰር እዚያ እስር ቤት ውስጥ ያለው አካል ከሱ ቀጥለው ለሚመጡት ሰዎች እስር ቤቱን ስለሚያውቀው አስተባባሪ ቢሆን የእስር ቤቱ ባለቤት አይባልም። የእስር ቤቱ ባለቤት እስር ቤቱን ያመረተው መንግስት ነው። እሱ ታሳሪ ነው። ግን ያሰረው አካል ቢያስወጣው ለምን አስወጣው ብሎ ማን ይከሰዋል? ተመሳሳይ በደል በደልን ሰው ንስሐ ስለገባ ወጣ፣ ዲያብሎስ ደግሞ በክፋቱ ስለጸና ወድቆ ቀረ ማለት ነው። ሐሳቡ እንደዛ ነው። አሁን በዚህ ሐሳብ ውስጥ የምናየው የክርስቶስን መሐሪነት ነው። የእግዚአብሔርን መሐሪነቱን ማየት ያቅተናል። እንዴት ለምንድን ነው እንዴት ይቅር ሊለው ቻለ የሚለው ጥያቄ ውስጥ ከመሄድ ይልቅ መሐሪ ነው የሚለው መሐሪነቱ አልታየን ያለ ለምንድን ነው? ቸር ስለሆነ መሐሪ ስለሆነ እንደ መሐሪነቱ ሊመራው አሰበ ነው። አንዱ እሱ ነው። ወደ ሌላኛው ስንመጣ እንደ መሐሪነቱ ሊመራው አሰበ። ለቅዱሳኑ ደግሞ የማይታረቀውን የማይፈለገውን ሰይጣንን እንኳን ያስታረቁ ዘንድ ስልጣን እንደሰጣቸው እስከዚያ ድረስ ምንም በስልጣኑ ገደብ የሌለበት መሆኑን ማየት ነው። ሶስተኛው የሰይጣንን ጨካኝነት ሂዳ እንኳን ልታስታርቀው ስትል ከምታስታርቀው ጋር የተጣላ ከወዳጁ ጋር እንኳን የተጣላ የገጠመ ለምን መጣሽብኝ ብሎ የጮኸ ፍቅርን የማይወድ መሆኑን የምንማርበት ምስጢር ነው ማለት ነው። ይህን ነው ልናየው የምንችለው እንጂ አሁን በዚህ ውስጥ የትኛው መጽሐፍ ነው ስተተኛ የትኛው ነው ልክ? መጽሐፉ አሁን የሚጻፉ መጽሐፍቶች እንደዚህ አይነት ስርዋጽ ስለሚገባባቸው ሊታዩ ይገባል። ከዛ ውጭ ምንድነው የተነሳው ሌላው ጥያቄ ይሄ እንትንን በተመለከተ መጽሐፍት እነዚህ አዋልድ የሚባሉት ፋክት ናቸው ወይ ሪል የተደረገ ነው ወይስ ወልደ እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌው በሥጋ ወራቱ እንደተናገረው በምሳሌ የተናገራቸው ናቸው ወይ? በምሳሌ የተጻፉ ናቸው ወይ? አዎ ምሳሌያውያን የሆኑ ገድላት አሉ፣ አማናውያን የሆኑ ገድላት አሉ። እነሱ ምሳሌውን እንደ ምሳሌ አማናዊውን እንደ አማናዊነቱን ተረጉማለን። ሐሳቡ ልክ ነው። ዲያቆን ዳዊት ቃለ ሕይወት ያሰማልን። ወንድማችን ስለ አጠያየቅ ስለ ትህትናህ እናከብርሃለን። ሌላም ቀን እንማማራለን። ከዛ ውጭ ግን እኛ ቅዱሳንን እንደ አይናችን ፕሌን አድርገን የምናመልካቸው የምንከተላቸው የምንሰግድላቸው በእነሱ አምልኮት ጸንተን ሁለት እግዚአብሔር ሶስት እግዚአብሔር ብለን የምናመልክ አይደለንም። እኛ ምልጃቸውን ብቻ የምንቀበልን የምናመልከው ወልድ ዋሕድ ብለን አንዱን እግዚአብሔር ብቻ ነው ወልድ ዋሕድ ብለን የምናመልከው። በሱ ካመን በኋላ እሱ ያከበራቸውን ቅዱሳን እናከብራለን። ሐሳቡ ይሄ ነው። ግን ዝም ብሎ ከክርስቶስ ነጥቆ ወስዶኛን ቅዱሳን ላይ ብቻ የተንጠለጠላችሁ ናችሁ ብሎ ማሰብ ግን ይህ ተገቢ አይደለም ነው። እናመሰግናለን ወንድም ሲስ ቤትህን ከፍተህ እንድንወያይ ስላደረግከን። የሚሳደቡ ሰዎችን ግን በተለይ እግዚአብሔር በሚያውቅ እኔ በምቀመጥበት መድረክ እኔ ቅዱሳን ላይ የስድብ ቃል የሚናገር ማንንም መታገስ አልችልም። ማንንም ማለት ነው። በጭራሽ መወያየት ይቻላል፣ ጥቅስ ማንሳት ይቻላል፣ እንደ ቀድሞ መጻሕፍትን መክፈት ይቻላል። ስድብ ግን ሂዶ መሳደብ ግን እሷም አልዳነችም ይላል። ከዛ ደግሞ እንዲህ መጽሐፍ ስላነበብኩ ነው ይለናል። እስኪ መጽሐፍ ካለው አልዳነችም የሚል አሳየን ስንለው የለም እንደዛ የሚል ሐሳብ በክርስቶስ ሳያምን በክርስቶስ ሰምራ አምኖ ይድናል የሚል ማስተምህሮ የለንም። እውነቱን እውነት ሐሰቱን ሐሰት ማለት ከመጽሐፍ ቅዱስ የተማርነው ስለሆነ እሱን ይዘን ብንቀጥል ድንቅ ነው። አመሰግናለሁ።